በደቡብ ምዕራብ ቀጠና ቃሊዮት ቤተክርስቲያን ውስጥ ካሉ አንጋፋ ህብረቶች መካከል አንዱ የጋሞ አጥቢያ ቤተክርስቲያናት ህብረት ነው። ከዚህ ከመዋቅር ለውጡ ጋር አንዳንድ ሁኔታዎች ቢከሰቱም አሁን አስረው አስፈራርቶ ለመውሰድ ሙከራ አደረጉ። ምቾት እንዳያስረሳን፣ ድሎት እንዳያስረሳን ያ ደግሞ የቀድሞ አባቶች ያመጡት ወንጌል እንዳይበረዝ ነው ዋናው ትልቁ ተልእኮ። እኛ እናቶች በጣም ብዙ ቻለኞች ነበሩ። ግን አባቶቻችን በስደት ሰዓት ጨንቻ ማረሚያ ቤት ታስረው ራሳቸው የሚቀበሩበትን ጉድጓድ ቆፍረው ልጆቼ አደራ ተቀበሉ፣ የጌታን ወንጌል ሸከሙ፣ ከኛ በላይ ሆኑ፣ ጌታ ዕድሜ ጨምራቸው፣ ጌታ ይባርካቸው፣ በዘር ሁሉ እናንተን ጸለዩ፣ እሱ ፊት ለፊት ይሄዳል። የአፕልን ግንዛቤ በኢትዮጵያ ደረጃ አፕል ምርትን እንደሚሰጥ ማሳወቅ የቻለው ጋሞ ቃሊዮት ቤተክርስቲያን ነው። ይህን ይወቁ፣ ለልጆቻችሁም አስተላልፉ። ስሜ ጳውሎስ ዛቶኖ የሚባለው ትውልድ ቦታዬም እዚሁ ጨንቻ አካባቢ ከከተማ ወጣ ብሎ ባለ በገበሬ ክልል ውስጥ ነው የተወለድኩ እና ትምህርት ለመማር በሚል ወደዚህ ግቢ መጥቻለሁ። ይኸውም በ1943 ነው ወደዚህ ግቢ የገባሁት። በዚህ ግቢ ውስጥ ሚስዮኖች ስራ የወንጌል ስራ ለመጀመር ከ1943 በፊት በ1926 ዓመተ ምህረት ገብተው ወንጌልን ለማሰራጨት ወደ ጨንቻ ሲገቡ ከተማው ላይ ቦታ ስላልነበረ ቦታ ጥየቃ ድንኳን ተክለው በከተማው መሃል የተወሰነ ጊዜ በድንኳን ቆይተዋል። አውራጃ ገዢም የሚባሉ ባለስልጣኖች በከተማው ላይ ያሉ ማዘጋጃ ሹሞች ቦታን ለመስጠት ፈቃደኛ አልነበሩም። ጊዜ ወሰደባቸው። በጊዜው የነበሩ ሚስዮኖች ጥያቄውን በጣም ስላንዛዙ ትተው ወደ ወላይታ ተመልሰዋል። ወላይታ ላይ ሰፍረው ነበርና እዚህ ጣቢያ ለመክፈት ነበር ሐሳባቸው። ጊዜ ስለወሰደባቸው በድንኳን ሁለት ሴቶች ሚስዮን ሴቶች አስቀምጠው ጉዳዩን እንዲከታተሉ አድርገው ወደ ኋላ ተመለሱ። ከዛ ተመልሶ እንደገና መተው አሁንም ቦታውን ለመስጠት ፈቃደኛ ስላልሆኑ ይሄን ቦታ ትተው ሻማ የሚባል ከዚህ ወደ 2 ሰዓት ያህል መንገድ ሄደው እዛው ጣቢያ ጠየቁ። በገበሬ ክልል በ1926 ዓመተ ምህረት ቦታ አገኙና እዛው ወንጌል ጣቢያ ከፈቱት። ግቢያቸውንም እዛ መሰረቱ። ቤት ሰርተው ምን ብለው ስራ ከጀመሩ በኋላ ወንጌልን የማሰራጨት ነው ዋናው ዓላማቸውና ወደ ገበያ ያወጡ ለቅሶ ቦታ እየሄዱ ሰው ወደ ተሰበሰበበት እየሄዱ ወንጌል ይሰብኩ ነበር በአስተርጓሚ። በ1926 ይህንን ከጀመሩ በኋላ ብዙም ሳይቆዩ 1928 ዓመት ላይ 2 ዓመት ያህል ብቻ እዛ ሲቆዩ ኢጣሊያ ወረራ በ1928 ኢትዮጵያን ወረረና ያው እንደሚታወቀው ለ5 ዓመት ያህል ቆይተዋል በኢትዮጵያ። እነዚያም ሚስዮኖችን እዚህ አልፈቀዱም። ወንጌል ስብከት አስወጡ። ሚስዮኖ ኢምፔሪያሊስት የሚል ስም ተሰጣቸው። ይሄ ፕሮቴስታንት ሃይማኖት የሚባለውን አልፈለጉም። ከዚህ የተነሳ ጥለው ወደ ሀገራቸው ተመለሱ። ወደ ሀገራቸው ከተመለሱ በኋላ ጊዜ ወሰደባቸው። እንደገና ተመልሰው ኢትዮጵያ እንግዲህ ነፃ ከወጣች በኋላ በ1933 ነፃ ወጣለች። ከዛ በኋላ እንደገና 1943 እንደገና እዚህ ጨንቻ ይሄ ግቢ እዚህ ግቢ መጥተው አሁንም አዘጋጃውን ከተማውን በመጠየቅ ቦታ አገኙ። ይህን ቦታ አገኙና እዚህ ወንጌል ስራ ጀመሩ። እንግዲህ ያ ወደ 17 ዓመት ያህል ልዩነት አለ። ከ1906 እስከ 1943 ወደ 17 ይሁን 18 ዓመት ፈጅቶባቸው ከዚህ በኋላ ነው እንደገና መጥተው እዚህ የጀመሩት። እዚህ ጀመሩ። መጀመሪያ 5 ቤቶች ሰርተዋል። 1 ክሊኒክ፣ 1 ትምህርት ቤት፣ 1 የነርስና የአስተማሪ መኖሪያ፣ 1 የግቢ ኃላፊ ቦታ፣ 5 ቤቶች ሰርተዋል። ከዛ በመነሳት የወንጌል ስራ አሁንም ይካሄድ ነበር። በዚህ ላይ እንግዲህ ወንጌል ስራ ሲሰሩ እየወጡ ሲሰሩ ቀደም ሲል በ1926 አካባቢ ወንጌል በግለሰቦች ደረጃ በኦቾሎ
በጎቾ በበሮዳ ማለት ነው። ድግዶ ወደዛ ወደ ዛራ ውስጥ እዚሁ ደግሞ ጨንቻ ላይ ዘርዶ ዶኔ በሚባሉ ቦታዎች ተጀምሮ ነበር። ያኔ የጀማመሩት አልጠፋም ስራው ባይሰፋም ውስጡን በግለሰቦች ጥንካሬና ብርታት ተጽዕኖ ቢኖርም እየበረታ ሄደ። አሁን በ1943 ላይ ወደ 7 አጥቢያ ቤተ ክርስቲያናት ተተክለዋል። ወንጌሉ አልጠፋም። ከነዚያ ቦታ ደግሞ እንደገና እነዚህ ወንጌልን የሚያስተምሩ ሚስዮኖች ሲመጡ እንደገና ጥንካሬ ሰጣቸው። እነዛ የሄዱ ተመልሰው መጥተዋል በሚል እንደገና ተሰባሰቡ። እዚህም የተለያየ ነገር መስራት ጀመሩ። ግንኙነት ተፈጠረ። በዚህ ሁኔታ አሁንም ወንጌሉ ስራ እየሰፋ ሄደ። እዚህ ትምህርት ቤት ተከፍቶ የቀለም ትምህርት ቤት ሚስዮኑ በግቢ ውስጥ ከፍቶ ነበረ። ቆይቶ መጽሐፍ ቅዱስ ትምህርት ቤትም በየአጥቢያ ያሉ መሪ የሆኑትን እያመጡ እያሰለጠኑ ይካሄድ ነበረ። በዚህ ሁኔታ ቆይተው ከ1943 እስከ 1963 ድረስ በዚህ ትምህርት ቤት ተከፍቶ ተጠናክሮ ሲካሄድ ነበር። እስከ 4ኛ ክፍል ነው ትምህርት ቤቱ የቀለም ትምህርት ቤት። የመጽሐፍ ቅዱስ ትምህርት ቤቱም በየጊዜው በስልጠና መልክ እየሰጡ መሪ የሆኑትን ያሰለጠኑ ይመልሷቸው ነበር። ኮንፈረንስም ስብሰባ ተጀመረ። በዚህ መካከል በ1945 እና 46 47 አካባቢ ኮንፈረንስ ተብሎ ተጀመረ። የወንጌል ሥራ ግን እየሰፋ ሄደዋል። እስከ ቦንኬ ሄደዋል። ከምባ ድረስ ሄደዋል። ጋርዱላ አውራጃ ነው የሚባለው ያኔ። ከዚህ ደግሞ ወደ ዛርአ ውስጥ ደራማሎ ውስጥ እዚህ ዙሪያውኑ በየቦታው ተቋቁሟል። በዛ እንግዲህ ስራው እየሰፋ ሲሄድ ማህበሩ ጠቅላላ ማህበር የሚባል በአውራጃ ደረጃ ያሉት አጥቢያዎች ውስን ቢሆኑም እየተሰባሰቡ በየወሩ ይገናኙ ነበር። ትልቁ ማህበር ነው የሚባለውና በዛ ግንኙነት ነበረ። ከዚህ በሮዳ ከዚህ ቦንኬ ካምባ እዛ ድረስ ወንጌል በየቦታው አጥቢያ ቤተ ክርስቲያናት እንዳሁኑ ባይሰፉም እያደገ ሄደዋል። በጣም እየሰፋ ሄደዋል። በዛ ሁሉ ይገናኙ ነበር። እዚህ ቦታ ግን እስከ 19 ቅድም ባልኩት ከ43 እስከ 63 ባለው ጊዜ ውስጥ እዚህ ግቢ በኮንትራት የተያዘ ቦታ ነው። ይሄ ቦታ ከተለያዩ ሰዎች ይሄኛው አንድ ሰው ነው፣ ወደ ታች ሌላ ነው፣ ከዛ ወዲህ ሌላ ነው። ወደ 3 እና 4 ሰዎች ኮንትራት ለ20 ዓመት ተኮናትሮ ነበሩ። ኮንትራቱ በ1963 ላይ 43 የተወሰደው አለቀ። ሲያልቅ ቦታውን ልቀቁ ተባሉ። ባለመሬቶቹ ቤቱም የኛ ነው፣ ግቢው የኛ ነው፣ ወይም ግዙ ወይም ክራይ ክፈሉ፣ በዚህ ካልሆነ መቀጠል አትችሉም ተባሉ። በዛ እንግዲህ ያኔ የማህበሩ ኃላፊ የነበሩ ማላባት አቶ ገምቦ መሪ ሆነው የሚሰሩ እሳቸው ናቸው። በዛ መካከል ደግሞ በ1943 ላይ ከባድ ስደት ኦቾሎ ከሚባለው ቀበሌ ተነስቶ 100 የሚሆኑ አማኞች ተሰደዋል። አገሩን ጥለው ወጥተዋል። ሴት ወንድ ሕፃን ሳይባል ተባረዋል። እነዚያ ሰዎች ወደ በሮዳም ወደ ዘርዶም ወደ ሶላም የትም ለጊዜው ለመቆየት ከአጋራቸው ስለተባረሩ ሲፈልጉ እዛ ያሉ ጭቃሹምና ባላባት እንዲሁም ደግሞ የኦርቶዶክስ ተጽዕኖ አለ በየቦታው። ኦቾሎ ያባረረ ሰው እኛ ቀበሌ አይገባም በሚል ስላስቸገሩ በገጠሩ በነበሩ ጥቂት አጥቢያ ቤተ ክርስቲያናት ሊጠለሉ አልቻሉ። ስለዚህ ሁሉም ጥለው እዚህ ግቢ መጡ። ይሄ የውጭ ፈረንጅ ግቢ ስለሆነ ሚስዮን ግቢ ስለሆነ ብዙ ሰው አይገባም ነበርና እዚህ ተሰባሰቡ። በዚያን ጊዜ ደግሞ ህፃናትም ነበሩ ልጆች። እዚህም ትምህርት ቤት ተከፈተ። በነዛ ልጆች ስራ እንዳይፈቱ በሚል ትምህርት ቤቱ ተሰርቶ አልቆ ተከፈተና ትምህርት ቤት ተጀመረ። ክሊኒኩም እዚህ ሐኪም ቤት እዚህ ጋር እዚህ ባለሁበት አካባቢ ነው የነበረው። በዛ ህክምናው ይካሄድ ነበር። ትምህርት ቤቱ ይካሄድ ነበር። መጽሐፍ ቅዱስ ትምህርት ቤቱን ከያ አጥቢያ መሪዎች እያመጡ ያሰለጥኑ ነበረ። በዛ ሁኔታ ያሉ ግቢው ኮንትራቱ በ1963 ላይ ሲያልቅ ግቢውን ወይም መግዛት ወይም መልቀቅ ወይም ክራይ ከፍሎ መኖር የዛ አይነት ሁኔታ ነበረ። እንግዲህ እድሉ የነበረው ይሄ ነው።
በኋላ ይሄን ሲሰሙ ፈረንጆች ግቢ እንዲገዙ ማለት መሬት መግዛቱ አይፈቀድም፣ በመንግስትም በምንም ተቀባይነት የለውም። ስለዚህ ቤተክርስቲያን መሪዎች ተነጋገሩ እና አቶ ገንቦና ሌሎች ሽማግሌዎች ተመካክረው እኛ እንገዛለን አሉ። ቦታው እኛ እንገዛለን ለኛ ሽጡ አሉና ከባለ መሬቶች ጋር ተነጋገሩና ቦታውን ገዙ። ከዚህ እስከታች በአይን አሁን የምናይበት በአሁኑ ሰዓት የመንግስት ነው ታች ትምህርት ቤቱ እስከዛ ሁሉ ተገዝቷል። ከ1963 እስከ 65 ባለው ውስጥ ቦታ ሁሉ ተገዛ። እንደገና ከገዙ በኋላ ቤቶችንም ቦታውንም ማህበሩ ባለቤት ሆነና ለሚስዮኖቹ አኮናተረ። በዛው ተረጋግተው መስራት ጀመሩ። በዛን ጊዜ የአጥቢያ ቤተ ክርስቲያን አልነበረችም። እስከዛ ድረስ ግን መምህራን የሆኑ ሌሎች ሰራተኞች አምልኮ በ9 ሰዓት ወይም በሚስዮኖች ግቢ ወይም በትምህርት ቤት በአንዱ ክፍል አጥቢያ አምልኮ ተጀምሮ ነበር በሰራተኞች። በዛ ሁኔታ ሲካሄድ ቆይቶ ከ1963 በኋላ መሬቱ ወደ ማህበር እጅ ስለገባ እዚች አሁን አጥቢያ ቤተክርስቲያን ያለችበት ቦታ ላይ የነበሩ ሰራተኞች ወደ ውጪ ቤለም ዶኮም አጥቢያዎች ባሉበት ሄደው እያመለኩ ሲኖሩ እዚህ የነበሩ ሰራተኞች መምህራንም ሕክምና ሰራተኞችም በፈረንጆች ወጥ ቤትም የሚሰሩ በስራም ወደ ከተማ የመጡ በመንግስት በኩል አንዳንድ አልፎ አልፎ ያሉ አማኞችም አምልኮውን እያጠናከሩ ስለሄዱ እዚህ የነበሩ ሰራተኞች እኛም በዛን ጊዜ በጊዜው የነበረውን ትምህርት ጨርሰን እስከ 5ኛ 6ኛ ክፍል ጨርሰን መምህር ሆነናል። በዛን ጊዜ እኛ ደግሞ እዚህ አጥቢያ ቤተክርስቲያን ለመመስረት ፈልገናል። ፊት አንዴ በክፍል አንዴ በትምህርት ቤት ባለው አንዱ ቦታ በተለያየ በሚስዮኖች ግቢ እንደዚህ እየተዘዋወሩ ነበር። ኋላ ቦታ ይሰጠንና ይሄን እዚህ ቦታ አጥቢያ እናቋቁማለን ብለን መሪዎችን ጠይቀናል። አንድ 6 የምንሆን ሰዎች ነን። ያንን ተመካከሩና ፈቀዱ ቦታውን። በዛ ሰዓት ተመቸንና እንግዲህ ከ1964 እስከ 67 ባለው ውስጥ ይችን አጥቢያ ቤተክርስቲያን መስርተን በዚህች አምልኮ ተጀመረ። በዚህ ላይ ያለን 67 ማለት እንግዲህ የደርግ አብዮት ፍንዳታ የደርግ ኮሙኒስት መንግስት አብዮት የፈነዳው በ1966 ነው የምናውቀው ነው። እቺም ቤተክርስቲያን ገና ለጋናት። የደርግ መንግስት ደግሞ ማንኛው ሃይማኖት የሚፈልግ አይደለም። ወላ ፕሮቴስታንት የሆነ እስላም ሆነ እግዚአብሔርም የለም ባይ ነው፣ ሰይጣንም የለም ባይ ነው። ስለዚህ አምልኮ አይፈልግም። ስለዚህ መሳሪያዎች ነበሩ ያኔ ጅምር ላይ እንደ ጊታር ያሉ እንደ አኮርዲዮን ያሉ መሳሪያዎች ነበሩ። እነዚያን መሳሪያዎች ለክነት እዛ አብዮቱ ለወጣቶች በጉልበት ለመውሰድ ሙከራ ነበር። እየመጡ ይጠይቃሉ፣ መሳሪያ በቱስ ይጠይቃሉ። አይሰጥም፣ ይሄ ለቤተክርስቲያን አገልግሎት ነው ተብሎ ሲከላከል 2-3 ጠይቀው ከዛ በኋላ ከዚህ በላይ መስራት አንችልም ሲባል አሁን አስረው አስፈራርቶ ለመውሰድ ሙከራ አደረጉ። የተወሰኑ 2 ሰዎችም እና አቶ እስራኤል እና አቶ ተስፋዬ ታሰሩ። ከዚያም መሳሪያውን በጉልበትም ለመውሰድ ሙከራ አደረጉ። ክርክርም ነበረ። ለምን በግድ ይወሰዳል? አምልኮ ያኔ ተጽዕኖው አለ፣ ግን አምልኮ በየቦታው አልተከለከለም። ገና አምልኮ የሚከለከልበት ሁኔታ ጅምሩ ነበርና እየተጠናከረ መጣ። ከዚህ በኋላ በ1971 ዓመተ ምህረት ላይ የኮሙኒስቱ አገዛዝ በጣም የተጠናከረ መጥቶ ቤተክርስቲያና በ1971 ዓመተ ምህረት በጋሞ አውራጃ ክልልም በጋርዱላ እዛ ወደ ካምባ አካባቢ የነበረውም ሁሉ እንዲዘጋ ተደረገ። በ71 ዓመተ ምህረት ጥቅምት 2 ይመስለኛል የነበርን ሰዎች እዚህ መሪ የተባልን ሰዎች ተይዘን እስር ቤት ገባን። እስር ቤት አገባቡም በጠዋት 1971 ዓመተ ምህረት ጥቅምት 2 ላይ ቀኑ እሁድ ነው አስታውሳለሁ። መጀመሪያ እኔ ቤቴ ነበርኩ። መተው 2 ፖሊሶች ወሰዱኝ። ጠዋት እዚህ ሸንጎ ስብሰባም ነበረ፣ አምልኮም ነበረ። እኔን ጠዋት ወሰዱ። ከዛ በኋላ እለቱ የቀበሌ ስብሰባ ነበር ከተማ ላይ። በስብሰባው ላይ ቅስቀሳዎች ተካሄዱ። እነዚህ ኢምፔሪያሊስት ሲአይኤ ወክሎች እስካሁን ድረስ አብዮቱን አልተቀበሉ፣
የሚሉ ብዙ ቃላት በመወርወር በስብሰባ ላይ ቅስቀሳ ተደርገው እና አቶ ተስፋዬ እና አቶ እስራኤል እኔ ጣቢያ ገብቻለሁ። እነሱ ስብሰባው ላይ ተገኝተዋል፣ ሴቶችም ተገኝተዋል። ቅስቀሳ ተደርጎ ስም ያጠፉ አሁን ለዘረፋ ለመምጣት ያሟሟቁ ሲመጡ እኔ ጣቢያ ነኝ። አሁን አቶ ተስፋዬ እጅ ለማንሳት ብዙ ሙከራ አድርገዋል ይባላል። እንግዲህ ከኋላ ስሰማ እጅ ለማንሳት ሀሳብ ለመስጠት ሲሞክር አልፈቀዱም። ግን ኋላ እስቲ ለምንድን ነው ራሳቸው ካድሬው ምኑ ሁሉ የተነሳ ይናገራል፣ ስም ያጠፋል፣ እንዲህ እነዚህ በስራቸው ነው በከተማቸው ነው እንዲህ ያደረጉ ይባላል ሲባል እሱን ማስነሳ ይፈልጋል። አቶ ተስፋዬ እጅ አነሳ፣ እንደምንም ሰጡ። እሺ እናንተ አብዮተኛ ትላለ ተራማጅ ትባላላችሁ። ትላንት ተራማጅ ተባል፣ ዛሬ ኋላ ደግሞ ኢሃፓ ተባላችሁ። ምን ስም ቀያየራችሁ? የኛ ሃይማኖት እንደሌላው ሃይማኖት ከውጭም ቢሆን ገባ እንጂ እዚህ ላይ ሲአይ ምላችሁ የምታጠፉት ስም ትክክል አይደለም ሲባል በቃ በዚህ እነሱ ስነኩ ጩኸት ተነሳ፣ ብጥበጣ ተነሳ። እነሱን እየለዩ እና አቶ ተስፋዬ ዳዊት ሌሎች ሴቶችም አሁኑ እያንዳንዳቸውን ባላስታውስም ወደ ጣቢያ ያስገቡ። እኔ ጠዋት ገብቻለሁ፣ እዛ መጡ፣ እኔ ጋር ጨመሩ። የቀረው ህዝብ ሁሉ ተነስቶ እዚህ ዘረፋ መጣ። 71 ላይ ገቡ ሁሉ በቃ እዚህ ግቢ ያለ ወንበር ምናምን መሳሪያ የተባለውን ጊታር ሁሉ ወሰዱ። በዚህ መልክ እንግዲህ ስደቱ የተስፋፋ ሄደ። እኛም እስር ቤት ገባን። 71 የገባን እስከ 73 ድረስ እዛው ቆይተናል። በዚህ እስር ቤት ቆይታ ላይ ደግሞ ብዙ ታሪክ አለ። እንግዲህ እኔ ሁሉን ለመናገር ይከብደኛል። ግን እዛ እስር ቤት እያለን አንዴ መርዝ ያበሉበት ጊዜ አለ፣ በእንጀራ ተጨምሮ እንግዲህ ጴንጤውን ለመጨረስ ለመግደል በሚልም ሙከራ ተደርጓል። ነገር ግን በዚህ መድኃኒት መላታይን ተጨምሮ በቦሆ ተጨምሮ ተጋግሮ እንጀራው ተበልቷል። ይህን የበሉ ጴንጤዎች ማናቸውም አልተጎዱም፣ በልተዋል። ሆኖም እግዚአብሔር እንግዲህ ብዙ ታደገ። ሰው አልሞተም፣ አማኝ ከባድ ህመምም አልታመሙም። በወህኒ ቤቱ ደግሞ ይህንን መርዝ በወህኒ ቤት ተጣለ ማለት ትልቅ ለመንግስት ትልቅ ውድቀት ስለሆነ ያንን መናገርም መርዝ ተጨመረ ማለትም አልተቻለም። ግን በኋላ በምርመራ ነው እንግዲህ መድኃኒት ማለት መጨመሩ የታወቀው እንጂ በእስረኛ ምግብ መርዝ ተጣለ ማለት ትልቅ ወንጀል ነው። ሆኖም በዚህ ሁኔታ ላይ እግዚአብሔር ታድጎ ተረፍን። በዛን ደግሞ ከአመት በኋላ ዘረፋ ተካሂዶ መርዝ ተጨምሮ እንደገናም እነዚህን አሁንም ሌላ እርምጃ መወሰድ አለበት ተብሎ በ1972 ላይ አሊ ሙሳ ለጉብኝት መጥተዋል። ማረሚያውን ቤት ለማየት ጎብኝቶ መጥተዋል። አገልግሎቶች አሉ እዚህ መሾ ላይ፣ እዚህ ግንብላ ላይ፣ ሌላም ቦታ አለ። ያንን ለማየት መጣ በዛ እግረ መንገዱን። ከዛ ቀደም ብሎ ግን አንድ እዛ ግቢ ውስጥ ሰፊ ጉድጓድ በእስረኞች ከቆፋሪዎች እኔም አንዱ እዛው ምድብ አለን። እኔ እዛው ጉድጓድ ቆፋሪ ነኝ። ሌሎች እንጨት አመላላሽ፣ ሌሎች መኖ አመላላሽ። በዚህ አይነት እንግዲህ እስረኞች ያው ማንም ይሄ ክብር ብሎ የለም፣ እስረኛ ነው። በዛ መልክ ያመላልሱ ነበር። ያን ጉድጓድ ግን ያስቆፍሩ ነበር። ሽንት ቤት ነበረ እዛ አዲስ የተቆፈረ አለ። ለምንድን ነው የሚያስቆፍሩት ተባለ። ሽንት ቤት ነው አሉ። እሺ ሽንት ቤት ከሆነ እስከ 3 ሜትር ተቆፍሯል። ከቆፋሪዎች አንዱ ነበርኩ፣ አውቃለሁ ስለ ሽንት ቤቱ ጉዳይ። ተቆፈረ። በኋላ አሊ ሙሳ መጣ። ያ ተቆፍሮ እያለ አሊ ሙሳ መጥቶ ጠየቀ። እስረኛ ጎበኘ፣ አየ፣ ጠየቀና እንዴት ነው እዚህ ማን በምን ምክንያት በምንድን ነው የታሰራችሁ ተብሎ እንደው ዝም ብሎ ቆሞ ይጠይቃል። ጴንጤው ጋር ደርሰና አንድ ሴት ነበረች። እሷ ተጠየቀች። ከኛ ጋር የታሰረች ሴት ናት። አንቺ በምን ታሰርሽ? እኔ በምን እንዳሳሰሩኝ አለ። ጴንጤ ብለው አስረውኛል። ያለ ወራንቲ ታስሬያለሁ። ጴንጤ የሚባለው ይሄ አይዋጋም፣ ለሀገር አይዋጋም የሚባለው ነው እንዳለ አሊ ሙሳ።
አይ እንዴት እንዋጋም ለሀገር እኮ እንዋጋለን እኛ እንባላልንም ግን ያለ ወራንቲ ታስረናል። ይኸው 1 ዓመት ወደ 2ኛ ዓመት ይዘናል ተባለ። በዛ አይነት ንግግር አንቺ አሁን መፈክርት ያለሽ ይላል። እስቲ ይሄን መፈክር በይ አገር የምትወጂ ከሆነ ያለ ከሁሉም በላይ አብዮት በይ ብሎ ስል ከሁሉ በላይ እውነተኛ አብዮት ትላለች እሷ። ከሁሉ በላይ አብዮት በይ፣ ከሁሉ በላይ እውነተኛ አብዮት ትላለች። እቺ ማተላ አሁን ዝም ብላቺ ወራኛ ምናምን ብሎ አለ። ተሳድበው ተናዶ ወጣ። ወደ አንድ አገልግሎት ጉብኝት ወጥቶ ሄደ። ግን ጉዳዩኛ አላወቅንም። ያ አዲስ የተቆፈረ ጉድጓድ ሊቀብሩን ጴንጤውንም አንዳንድ ኢህአፓ የተባሉትንም ጭምር ለመግደል ነበር ሐሳቡ። ይሄን እኛ አናቅም። እንግዲህ ቆፍሩ ተብሎ ቆፍረናል። ግን ከዛ ተመልሶ ይሄንን እርምጃ ለመውሰድ አስቦ ነበር ያደረገው። ግን ሄዶ ጎብኝቶ ሲመለስ አንድ ሐይቁን ሰው ሰራሽ ሐይቅ ተሰርቷል እዚህ ወደ ላይ። በዛ ሐይቅ ላይ ጉብኝት እሱን ዋና ለማሳየት አዲስ ሐይቅ ነው፣ ሰው ሰራሽ ሐይቅ ነው። እዛ ለማሳየት ሲል አንዱ ሰራተኛ ገባ እየዋኘ ከዚህ ዳር ወደዛ ሄደ። ከዛ ሲመለስ እየደከመው ሄደና ውሃ ውስጥ ገባ። አሊሙሳ ቆሞ ያያል። ደከመ ውሃ ውስጥ ገባ። በዚህ አሊሙሳ ደነገጠ። ሰው ለማውጣት ሞከረ፣ አልቻለም። በዚህ ደንግጦ ከታች ከትልቁ ሐይቅ ሀሩሮ የሚባሉ ዋና የሚችሉትን ልካለው የዚህ ሰው አስከሬን መውጣት አለበት ብሎ ያቀደው እርምጃ ለመውሰድ ለመግደል ለመረሸን የታሰበውን ነገር አላማው በዛ እግዚአብሔር በሌላ መንገድ አክሽፎ እሱም ደንግጦ ሄደ። የኛም መቀበር በጌታ ፈቃድ ቀረ። ይሄን ሁኔታ ሁሉ ደግሞ እሱ እንዲያቅዶ እንደመጣ ውጪ ይወራል። እኛ አናቅም። እዛ ኋላ ነው እንግዲህ የሰማነው እንደዚህ ነው ለዚህ ነው ተባለ። ያ ጉድጓድ ግን በኋላ እራሱ ተገናኘ፣ ገጠመ፣ ተናደ ማለት ነው ጉድጓዱ። እንግዲህ እግዚአብሔር ያደረገው ነው። ይሄ እንደዚህ ሆኖ በዚህ መልክ አለፈ። እንግዲህ እግዚአብሔር በዚህ አይነት መልክ እስረኞቹን ሁሉ ታድጓል። ከ1973 በ71 የተያዝን በ1973 ከ2 ዓመት እስራት በኋላ ወጥተን መጣን። ቤተክርስቲያን እንግዲህ በ71 የተዘጋው የትም አንዲት ቤተክርስቲያን ብቻ እዚህ ወደ ላይ ሱላ ላይ አንድ ኤሌ ቤተክርስቲያን የምትባል ብቻ ስትቀር 250 አጥቢያ ቤተክርስቲያን የነበሩት ከጋርዱላ ከዚህ አውራጃ ጀምሮ የነበሩት ሁሉ ተዘጉ። በኋላ ወጥተን እንግዲህ ይሄ ግቢ ሁሉ በጎማጣ ተወሯል። የነበረች አጥቢያ ቤተክርስቲያን ተወርሳለች። እዚህ ጎማጣ ምናምን ብረት ይቀጠቅጣል፣ ቆዳ ምናምን ይሰፋሉ፣ ሸክላ ይሰራሉ። ይሄ ግቢ ሁሉ ተወሯል። በዚህ መልክ ይሄ ግቢ ነበር። እኛም ወተንም በጸሎት እንግዲህ በስውር ጸሎት ምናምን ቤት በዚህ ግቢ አካባቢ እየጸለይን ቆይተናል። በ19 እስከ 1981 ላይ እዚህ ጎማጣ የነበረውን ለማውጣት ሙከራ ብናደርግ መንገድ ጠፋ። ማንም ይፈልግ የለም። ስለዚህ ይሄ ተወርሶ 81 ላይ ጎማጣ የሚባለው እዚህ የነበረው ከዚህ እንዴት ይወጣል እንዴት እናስወጣለን ብለን ምክንያት ስጠፋ ልማት ስራ ፍራፍሬ አፕል ጅምሬ ትንሽ ፕላም የሚባለው በየእንዳንዳችን በር አለ። ይህንን አንድ በአውራጃ ላይ አንድ ጥሩ አስተዳዳሪ ነበረና ለአብዮት ኮሚቴ ማመልከቻ ይዘን ሄደናል። ግቢው በወረራ በዚህ ተይዟል። አሁን ልማት ስራ ብናሳይ ምናልባት ይፈቅዳሉ፣ ልማቱን ወደው ይከፍቶ ይሆናል በሚለው እርግጥ ያንን ማመልከቻ ይዘን ሄደን ፕላም አፕል አለ፣ አንድ ፍራፍሬ አለ። ለገበሬ እኮ በየበሩ አንዳንድ ቢተከል ይረዳዋል። ደግሞ ከብትም እንደዚህ ቦታ ቢሰጠን አዳቅልን ኮርማ እናዳቅላለን የሚለው ሐሳብ አቀረብን። ይህንን በዚህ ተሳበ ሰውዬ እነ ፍሬ የምትሉት እስቲ ሂጃ ያለው ብሎ መጣ። በጉብኝት መጥቶ አየ። በበራችን ነበረ፣ በተለይ በአቶ ተስፋዬ በር ነበር አንድ የደረሰች። እሷን አየ። ይሄ በጣም ጥሩ ነው ብሎ ለልማቱ እንድጠና ለግብርና የፍሬ ቦታና የላሞች
ፕሮጀክት ቦታ አጥንተው የገበሬ ማሳ የነበረውን ቦታ እዚህ ደግሞ በከተማው ክልል የነበረውን ቦታ ፈቀዱ። በአብዮት ኮሚቴ ተወስኖ ተሰጠ። ያ በ1981 ዓመተ ምህረት እዚህ ጎማጣ ነው የነበረውን ጎማጣ ደግሞ እንዲወጣ ተደረገ። በ1981 አስታውሳለሁ ጥቅምት ሐምሌ 8 1981 እቺ ተዘግታ ለ18 ዓመት የነበረች እቺ ቤተክርስቲያን ተከፈተች። አምልኮ እዛ ማታውን ያመለክን አደር። ከዚህ በኋላ 1982 ዓመተ ምህረት ቅይጥ ኢኮኖሚ አዋጅ ታወጀ። ቤተክርስቲያን በየቦታው መከፈት መጣ። በ1983 ደግሞ ኢህአዴግ ገባ። ነፃነቱ ታወጀ። የሃይማኖት ነፃነት መጣ። በዚህ መልክ እንግዲህ ታሪኩ ውስጡ ብዙ ነው። ለማሳጠር ይከብደኛል፣ ግን ታሪኩ ረጅም ነው። ሆኖም ከዛ በኋላ ቤተክርስቲያን እቺም ተከፍታ ስራዋን ጀመረች። እሷም ብዙ ቦታው በኋላ ነፃነት ሲመጣ ይሄ አልበቃም፣ ጠበበ። ስለዚህ አዲስ ቤተክርስቲያን መስራት ነበረብን። በ1983 ዓመተ ምህረት እስከ 1987 ባለው ይሄ አሁን የሚታየው ቤተክርስቲያን ተገነባ እና 1987 ተመረቀ። ቤተክርስቲያኒቱም አባላትም እየሰፉ ሄዱ። ከኮሙኒስት መንግስቱ በፊት ተደራጅቶ ቦታውን ይሄንንም ገዝቶ ጽሕፈት ቤት ሌላም ቦታ ቀደም ብሎ በ43 እና 40 ወደ 47 48 49 አካባቢ ሌላ ቦታ የነበረውን ይሄ ቦታ ገዝቶ ወደዚህ ገባ። አሁን ሚስዮኑም እዚህ ነው። አንዳንዱ ቤት ለህብረቱ መሪዎች እንደ ቢሮ ያገለግል ነበርና በዚህ ቦታ እንደገና ተደራጅቶ ስብሰባውም በየወሩ የሚደረገው ስብሰባ ሁሉ እዚህ ይደረግ ነበር። ቢሮም ተከፈተ። እስከ 19 በሚስዮኖች ግቢ በመኖሪያ ውስጥ እዚህ አንዱ መኖሪያ እንደ ጽሕፈት ቤት አድርገው ይጠቀም ነበር። ሚስዮኖቹ እዚህም ታች መኖሪያ አላቸው፣ እዚህ ከመንገድ ማዶም መኖሪያ አላቸው። እዛው ሚስዮኖቹ ይኖሩ ነበር። ግን ከኢህአዴግ በኋላ ሚስዮኖቹ በደርግ ጊዜ የወጡት ወጡ። ከዛ ወዲህ ሚስዮን የለም። እዚህ ኢህአዴግ ዘመን ጊዜ የለም። በእኛ እጅ ነው ይሄ ቤተክርስቲያን ነውና የህብረቱ እንግዲህ በዚህ መልክ ስራው እየሰፋ ሄደ። ቤተክርስቲያን ሁሉ ተከፈተ። ስብሰባው እየተጠናከረ ሄደ። ወንጌላውያንም እየቀጠሩ ወደ ተለያየ ቦታ ከአውራጃው ውጪ በመላክም አቅም አገኘ። መሪዎችም በትክክል በዘመናዊ ሁኔታ በየ3 ዓመት የመመረጥና የመደራጀት ሁኔታ መጣ። ቢሮ ውስጥ ደግሞ ጸሐፊዎችም ሁሉም ተቀጠሩ። አዲስ ቤተክርስቲያን አዲስ ጽሕፈት ቤትም ከ1989 እስከ 1990 እና 92 ባለው አሁን ያለው ጽሕፈት ቤትም ተደራጀ። መጽሐፍ ቅዱስ ትምህርት ቤቶችም ተከፈቱ። ተዘግቶ በአብዮቱ የነበሩት ሁሉ ተከፈቱ። ተማሪም ብዙ ተማሪ እየመጣ የተማረ በየ2 ዓመት ይመረቅ ነበረ። ጽሕፈት ቤቱም በአዲስ መልክ በዚህ ሁኔታ ተደራጅቶ ጽሕፈት ቤት መደበኛ ሰርቶ ስራውን ቀጠለ። እግዚአብሔር ከሁሉ በላይ ክብር ምስጋና ለእሱ ይሁን። ለዚህ ደረሰው ኢየሱስ ነው። ልጆቼ ጌታ ይባርካችሁ። እውነት ነው። ብንወራ የእሱ ነገር አያልቅም። ነገር ግን የእኛ ኢየሱስ ትልቅ ስለሆነ ሞቶ ጠፍቶ እንዳይኖሩ ሲሉ እግዚአብሔር አበዛ፣ ሰው አደረጋ፣ እኛን ዕድሜ ሰጠን። አሁን ጊዜ እናንተን ልጆች ለእኛ የሰጠው አምላክ ስም የተመሰገነ ይሁን። አደራችሁ በርቱ፣ ቁሙ። መጽሐፍ ቅዱስ ላይ ሙሴ ማለት ሲሞት ጊዜ ኢያሱ ወልደ ነዌ ምዕራፍ 1 ጀምሮ እስከ 9 ድረስ ሲናገር ምን አለ? ሙሴ ማለት ሞቷልና ይህን ህዝብ ይዘ ዮርዳኖስን አሻገር ብለዋል። ያ እናንተን አሁን ህዝብ ይዛቸው፣ ወጣቶች ይዛቸው ህዝቡን እንድትመሩ ኃይል እንድትኖራቸው ጌታ እንዲረዳቸው እንጸልያለን። ከኛ በላይ በርታቸው እንዲሰሩ ከኛ በላይ ጌታ እናንተ እንድንባረክ ሁሉ ነገር ከእናንተ ጋር ጌታ እንድመሄድ አምናለሁ። ያመነ ሰው ሲወድቅ አላይም። ከጌታ ጋር የሚል ሰው ሲወድቅ ባይኔ አላይም። አልጥልም፣
አልተውም። አንተ የኔ ነህ፣ አንቺ የኔ ነሽ፣ እናንተ የኔ ናቸው። እኛ ሁላችን እውነት የኢየሱስ ልጆች ነን። በዛ ደስ ይበላችሁ። እውነት ነው፣ የሱ ልጆች ነን አይደለም እንዴ? እኛ አባት ኢየሱስ ነውና መከራ ጠፍቶን አይደለም ልጆቼ። እኛ የሸከመነው ጋሻ ይለፋን መጽሐፍ ቅዱስ አንቱ። ኢየሱስ ሁል ጊዜ ከእናንተ ጋር ይሄዳል። አትብሩ። የማመልከው አምላክ እውነት ነው። እስራኤሎቹን ኤርትራ ባህር ያሻገረው እግዚአብሔር፣ ዮርዳኖስን ያሻገረው እግዚአብሔር፣ ከሰማይ ምግብ የለም ሲል ማን የሰጠው እግዚአብሔር፣ ዛሬ ከእኛ ኢትዮጵያ ሁሉ ጋር አመኖች ሁሉ ጋር ኢየሱስ እግዚአብሔር ስላለው ልጆቼ አደራ ተቀበሉ። የጌታን ወንጌል ይሸከሙ። ከእኛ በላይ ሆኑ። ጌታ ዕድሜ ጨምራቸው። ጌታ ይባርካቸው። በዘር ሁሉ እናንተን ጸለዩ፣ እሱ ፊት ለፊት ይሄዳል። የጸለየ የለመነ ሰው ሲወድቅ አላይም። ስለዚህ እውነት ነው እግዚአብሔር። እስቲ አስቡት፣ ዳዊት ልጅ ነበረ። አጭን ማለት ምን አለ? ትልቅ ጎላዳ እስ ታሪክን የለም እስከ ዛሬ 3 ሜትር 1 ሴንቲሜትር እንዴት ተፈጠረ? ዳዊት ቀረበ። እሱ ጋር ውጊያ ሲገባ ጊዜ ጎላዳ እንዲህ ይፎክራል። አንተ ብትር ይዘህ እኔ ውሻ ነኝ ብለዋል። ያንተ ዛሬ ስጋ ለሰማይ አሞራና ለምድር አውሬት አደርጋለሁ ብሎ በራሱ አምላክ ስም ረገመ ይላል። ከዛ በኋላ ዳዊት ምን አለ? ተራን ሲደርስ አንተና አንተ ህዝብ በሚፎክረው በእግዚአብሔር ስም ስለመጣ ለሰማይ አሞራ አታርፈዋል ሲሉ እነሱን ዳዊት ሰማይ አታርፈዋል። አሁን እናንተ ዳዊት ጋር ያለ አምላክ ሙሴ ጋር ያለ አምላክ ከእናንተ ጋር ይሄድ። ሁሉ ጋራ ጌታ ከእናንተ ፊት ይቅደማቸው፣ አይለያችሁ። እንግዲህ እኔ መቼም እግዚአብሔር እስካሁን በሕይወት ጠብቆኝ በዚህ ምድር ቆይቻለሁ። መቼ እንደሚሄድ አላውቅም። አንድ ቀን ግን ይህን ዓለም መልቀቃችን አይቀርም። በዚህ አጋጣሚ ለመናገር የሚፈልገው እሺ ብትሉ ለእኔ ብትታዘዙ የምድርን በረከት ትበላላችሁ፣ እምቢ ብትሉ ብታምፁ ግን ሰይፍ ይበላችኋል። ይህም እግዚአብሔር አብ ተናግሯል ተብሎ በእግዚአብሔር ቃል እንደተጻፈው ሰውን መምሰል ይቅርብን። የእግዚአብሔር ቃል ምን እንደሚል በየግላችን ማጥናት፣ ማንበብ፣ እንደ እግዚአብሔር ቃል ለመኖር መሞከር በጣም ጠቃሚ ነው። የቤተ ክርስቲያን ሽማግሌ ምን ይለኛል ወይም ባለቤቴ ልጄ ምን ይለኛል ሌላ ነገር ነው። እግዚአብሔር ምን ይለኛል የሚለውን ኑሮ ብንኖር ለእግዚአብሔር የቀና ሀሳብ ይኖረናል። እግዚአብሔርም ለእኛ የቀና አካሄድ ኑሮ ህይወት ይሰጠናል። በእኔ ለመናገር የሚፈልገው ለልጆችን ለማስተላለፍ የሚፈልገው እግዚአብሔርን መፍራት፣ በማንኛውም ነገር የእግዚአብሔርን ነገር ማስቀደም። ሰው አየ አላየ፣ አወቀ አላወቀ፣ ዋናው ነገር ከእግዚአብሔር ጋር በምንኖረው ኑሮ ሁሉ በትክክል እንድንኖር እንፈልጋለን። ይህን ለማስተላለፍ እፈልጋለሁ። ይህን ይወቁ፣ ለልጆቻችሁም አስተላልፉ። እስራኤል ሲመቻቸው እግዚአብሔርን ይረሳሉ፣ ሲጨንቃቸው ግን ወደ እግዚአብሔር ይመለሳሉ። ይህንን በቃሉ አለ። ዛሬም ደግሞ የእግዚአብሔር እስራኤል ማን ነው? አማኞች ነን። ምቾት እንዳያስረሳን፣ ድሎት እንዳያስረሳን። እኔ አንድ ነገር የማረሰው ድሮ ማህበር ነበረ። ማህበር በየወሩ አንድ ጊዜ የሚያደርጉት ከበሮዳ ጀምሮ እስከ ቦንከ ድረስ ይዘልቃሉ። የ3 ቀን ወደዛ፣ የ3 ቀን ወደዚህ ክርስቲያኖች ያኔ ውድ ነበሩ። እንደ ዛሬ ብዙ እርካሾች አልነበሩ እና በዚህ ሲሄድ እዚህ አንድ ቄስ ስሙን አልጠራ የታወቀ ሰው አለ። መንገዱ ከበሮዳ ጀምሮ በዚህ ነው የሚሄዱ። ኦቾሎ ማህበር ቢኖር በዚህ አልፎ አይሄዱም፣ በዚህ በታች ዞሮ ይሄዳሉ። ምክንያቱም ክርስቲያኖች መሆናቸውን አውቀው እዚህ ፖሊስ ጣቢያ ነው፣ አሁን ትምህርት ቤት ነው፣ ያስሩ ነበር። ዛሬ ዳኛው ማን ነው? አስተዳዳሪው ማን ነው? አስተማሪው ማን ነው? የእነዚያ ልጆች ናቸው። መንገድ የጠፋ እያለ መንገድ ያጡ ሰዎች ልጆች ናቸው። እኔ ለማለት የሚፈልገው ምንድን ነው? እስራኤል ሲመቻቸው ይረሳሉ፣ ሲጨንቃቸው ወደ እግዚአብሔር ይመለሳሉ ያልኩት ዛሬ አባቶቻችን ያልበሉትን በልተናል። አባቶቻችን
ባልተጓዙበት ነገር እየተጓዝን ነው። የምንበላው፣ የምንጠጣው፣ የምንለብሰው ቅድመ አያቶቻችን አባቶቻችን ያልበሉት፣ ያልጠጡት፣ ያልለበሱት ነው። ባልሄዱበት እግር እየሄድን ነው እና ቅድም እንዳልኳችሁ እስራኤል ሲመቻቸው ይረሱ ነበር፣ ሲጨንቃቸው ደግሞ ወደ እግዚአብሔር ይመለሳሉ። እግዚአብሔርን በረሱት መጠን ደግሞ እግዚአብሔር ይቀጣል። ስለዚህ ለልጆቻችሁ እንድታስተላልፉ ይህንን ነው እኔ ብዙውን ጊዜ በልቤ እንዲሰማኝ፣ ሲመቸን እግዚአብሔር እንዳንረሳ፣ ሲጨንቀን ገና ወደ እግዚአብሔር ከመመለስ አስቀድሞ እግዚአብሔርን ማክበርና መኖር አስፈላጊ ነው። ምክሬ ይሄ። እኔ አቶ ብርሃኑ ሞላ እባላለሁ። በአሁኑ ሰዓት በኢትዮጵያ ቃለ ሕይወት በደቡብ ምዕራብ ቀጠና ስር በጋሞ አጥቢያ ቤተ ክርስቲያናት ህብረት ስር በሚገኘው በጦሎላ ቃለ ሕይወት ቤተ ክርስቲያን ሰብሳቢና የጋሞ ቃለ ሕይወት አጥቢያዎች ህብረት ሰብሳቢም ሆኜ እየሰራሁ ይገኛለሁ። የጋሞ አጥቢያዎች ህብረት በኢትዮጵያ ቀደምት አንጋፋ ከሆኑ ህብረቶች አንዱ እንደሆነ ወደ ኋላ ተመልሰን ስናይ ደግሞ የደቡብ ምዕራብ ቀጠና መስራች የሆነና አያት ሆኖ እያገለገለ ብዙ መንፈሳዊና ልማታዊ ስራዎችን ከዚህ አካባቢ አንስቶ እስከ ኢትዮጵያ እስከ አገሪቱ ጫፍ ድረስ እየሰራ የቆየ አንጋፋ ህብረት ነው። እግዚአብሔር እስካሁን እያገዘን ይገኛል። ከ2010 ጀምሮ ከዚህ ከመዋቅር ለውጡ ጋር አንዳንድ ሁኔታዎች ቢከሰቱም እግዚአብሔር እስካሁን አግዞ ከላይኛው መዋቅር ጋር በአግባቡ የሰራ እንገኛለን። ወንጌልን በስፋት ስለመስራቱ ወንድማችን አለማየሁ እስራኤል ገልጿል። እስከ ብዮ ተሻግሮ እስከ ደቡብ ኦሞ እስከ ጂንካ አልፎ ሀበር፣ ገለብ፣ ኮንሶ አራቱን አቅጣጫ በአሁኑ ሰዓት እስከ አርሲ ሰፍቶ በስፋት እስከ አርሲ እስከ ጉራጌ ሰፍቶ የሰራ ያለ ህብረት ነው። አሁንም ቀጥሎ በተለይ ከመዋቅር ለውጡ ጋር በደረሰን አንዳንድ መንገራገጭ ቢኖር እንኳን ከዚሁ ለመነሳት ጥረት የተካሄደ ነው ያለው። በዚህ ሂደት ላይ እንግዲህ ሸክሙ የሚሰማቸው እያገዙን ይገኛሉ። ከላይኛው መዋቅር ጀምሮ እያገዙን ይገኛሉ። በግልም መጥተው እያገዙን ይገኛሉ። ቃለ ሕይወትም እንግዲህ ገዛውን እንዲቀጥል ጥሪ እያስተላለፍን አቶ ወርቁ ወልደ ይባላለሁ። ስለ ህብረቱ አሁናዊ ሁኔታዎችን እኔ አጠራርጌ አቀርባለሁ። ቀድሞ ያው በሰባት ክፍለ ማህበር ከመዋቅር መታጠፍ በፊት የነበሩ አሁን እነዚህ ከሰባቱ ቀጥሎ ሌሎች ወደ ህብረት በታዳጊ ህብረትም ወደ ህብረትም ተደራጅተዋል። ከዚህ ህብረት ቋሚ በእውቅና ወይም ደግሞ ከህብረቱ አሳድጋ ያወጣቸው 4 ህብረቶች አሉ። እንደገና 3 ህብረቶችን በታዳጊ ህብረት ቅድም የህብረታችን ሰብሳቢ እንዳለው አውጥተናልና 7 ህብረቶችን ወልዳለች። እንደገና ቅድም እንደተባለው የደቡብ ምዕራብ ቀጠናም መመስረት ከፍተኛ አስተዋጽኦ ያደረገች ህብረት ናትና በአሁኑ ጊዜ 40 በአጥቢያዎች ህብረት ተደራጅታ ያለች 44 አጥቢያዎች ያሉ ሲሆን የነዚህ 44 አጥቢያዎች ያውናዊ ሁኔታ በአቅም ያሉት አሁን ጥሩ አቅም ያላቸው ጥሩ አባል ያላቸው አገልግሎቶችን በስፋት እየሰጡ ያሉ 5 አጥቢያዎች ናቸው። እንደገና ማከለኛ ከነዚህ ልክ እንደነዚህ ባይሆንም ማከለኛ በጥሩ ሁኔታ ወንጌልን እየሰሩ ያሉ 14 አጥቢያዎች ሲሆን እንደገና መለስተኞች አሉ። ደግሞ መለስተኛ አጥቢያዎች አሉ። እነዚህ መለስተኛ አጥቢያዎች 21 ናቸው። ሌሎች ደግሞ ከጂኦግራፊ አቀማመጥ የተነሳ ከአንዳንድ ሁኔታዎች የተነሳ አጥቢያ ሆኖ ያለው አሉ። ነገር ግን አባላትም አነስተኛ ናቸው፣ በአቅምም በጣም ውስን ናቸው። ስለዚህ ግን ያው ከኛ ጋር በዚህ በ42 ቁጥር ውስጥ አሉና
እነዚህ 4 ናቸው። ስለዚህ አጠቃላይ በጋሞ አጥቢያዎች ህብረት ስር ያሉት አሁን ከኛ ጋር እየሰሩ ያሉ 44 አጥቢያዎች ናቸው። እንግዲህ እነዚህን 44 አጥቢያዎችን እንደ ማዕከል ይሄ አጥቢያዎች ህብረት እዚህ ያለው እንደ ማዕከል ስናገለግል በክላስተሪያል ነው። ቦታ አቀማመጡ ያው እንደ ከተማ አይደለም። በመኪና የምንሄድባቸው አሉ፣ በእግር የምንሄድባቸው አሉ፣ ሩቅ አሉ፣ ቅርብ አሉ። ስለዚህ በ9 ክላስተር መድበን ነው የምንሄደው። በ9 ክላስተር የሄድን ተደራሽ ለማድረግ አገልግሎቶችን በአሁኑ ጊዜ እየሰጠን እንገኛለን። አጠቃላይ በእነዚህ በ44 አጥቢያዎች ያሉ ከአጥቢያዎች በደረሰን መረጃ መሰረት 22370 አባላት አሉን። እነዚህ ቋሚ አባላት 22370 አባላት አሉ። እንደገና በዚህ በአደረጃጀት ሁኔታ ስናይ 3 አደረጃጀቶች አሉ። እዚህ በቢሮ ደረጃ መንፈሳዊ ዘርፍ አለ፣ አስተዳደር ዘርፍ አለ፣ ልማት ዘርፍ አለ። በእነዚህ ስር ሰራተኞችን እንግዲህ አደራጅተን አገልግሎቶችን እየሰጠን እንገኛለንና መንፈሳዊ ዘርፍ ውስጥ ያሉት የሴቶች ዘርፍ አለ፣ ወጣቶች ዘርፍ አለ፣ የልጆች አገልግሎት ዘርፍ አለ፣ የወንጌል ዘርፍ አለ፣ መጽሐፍ ቅዱስ ትምህርት ቤት አለ፣ እንደገና ክርስቲያናዊ ትምህርት ዘርፎች አሉ። በአስተዳደር ዘርፍ ደግሞ አስተዳደራዊ ዘርፍ እያገለገሉ ያሉት ፋይናንስ፣ ገንዘብና ገንዘብ ፍሰት አደረጃጀት አለ፣ ፋይናንስ፣ የሰራተኛ አስተዳደር አለ፣ የንብረት አስተዳደር አለ፣ መስተንግዶ የሚመሩ አለ፣ በመስተንግዶ የሚሰሩ አሉ፣ እንግዳ የሚቀበሉ እንግዳ ቤት አለ፣ እንግዳ የሚቀበሉ አሉ፣ እንደገና በጽዳት የሚያገለግሉ አሉ፣ እንደገና በጥበቃ የሚያገለግሉ አሉ። እነዚህ በአስተዳደር ዘርፍ የሚያገለግሉ ናቸው። ሌላው ደግሞ በልማት ዘርፍ ልማት እንግዲህ ዘርፎች አሉ። በልማት ዘርፍ ልማት አስተባባሪ አንድ ኖሮ የከብት ፕሮጀክት አለ፣ የፍራፍሬ ፕሮጀክት አለ፣ እንደገና ጓሮ አትክልቶችን የመሳሰሉ ስራዎችን የሚሰሩ አሉ። ስለዚህ በእነዚህ አይነት ሁኔታዎች አገልግሎቶችን እየሰጠን አለን። ሌላው ደግሞ ካለው ከመዋቅራዊ አደረጃጀት ጋር ያለን ግንኙነት ጤናማ ግንኙነት ነው። ስለዚህ እንግዲህ እነዚህ ከ44 አጥቢያዎች በየ2 ወሩ እዚህ የመጡ መደበኛ ጉባኤዎች አሉ። መደበኛ ጉባኤ በ2 ወር አንድ ጊዜ ከእያንዳንዱ አጥቢያ 2 ተወካይ ጸሐፊና ሰብሳቢ ሆነው ቋሚ አባል የጉባኤው ቋሚ አባል ሆነው በየ2 ወሩ አንዳንድ ጊዜ መጥተው ጉባኤዎችን እንደገና አድርገን ውሳኔዎችን፣ አምልኮዎችን ከዚህ ወደ ታች የሚሄዱ ትእዛዞችን ሰተን ከላይ የሚመጡትን ለነሱ ሰተን አብረን የምናደርግባቸው በ2 ወር አንድ ጊዜ የምናደርጋቸው ጉባኤዎች አሉ። ይሄ በአባቶች አለ፣ በሴቶች አለ፣ በወጣቶች አለ። በዚህ አይነት ሁኔታ ስብሰባዎች እየተደረጉ ናቸው። ቀጣይ ደግሞ ከቀጠና ጋር ከበላይ ህብረት ከሌሎች ህብረቶች ጋር ከቀጠና ጋር ስብሰባዎችን፣ ጉባኤዎችን እየተሳተፍን እንገኛለን። ያም ከቀጠና ጋር የምናደርገው በየ3 ወሩ አንድ ጊዜ በየ3 ወሩ ከዚህ ተወካይ ጸሐፊና ሰብሳቢ ተመድበን በየዘርፉ ወጣቶችም አባቶችም እንደገና እናቶችም በቀጠና ጉባኤ ይሄድን እንሳተፋለን ማለት ነው። በዚህ አይነት ሁኔታ እግዚአብሔር ረድቶ ይሄ መዋቅር መታጠፍ ባመጣው ችግር ምክንያት ትንሽ እንግዲህ ከዚህ በፊት ሰራተኞች ነበሩና እነዚህ ሰራተኞችን ማስተዳደር የ10 ክፍለ ማህበር ሰራተኞች በአንዷ ክፍለ ማህበር ወይም ደግሞ በዚህ በጋሞ አጥቢያዎች ህብረት ላይ ብቻ እንግዲህ ስለወረደ ወይም ደግሞ ስለተሸከመች ትንሽ ለማስተዳደር ስለተቸገር ሰራተኞች እግዚአብሔር ስለጠራቸው እንግዲህ እስከ ዛሬ ድረስ ተገኘ አልተገኘ በተገኘ መጠን ለነሱ ወራዊ ደሞዝ እየከፈልን ካልተገኘ ደግሞ እንግዲህ ደሞዝ ሳያገኙ እስከ ዛሬ ድረስ እግዚአብሔር ጠርቶናልና የእግዚአብሔር ስራ ነው ብለው እስከ ዛሬ ድረስ ስራ ሳያቆሙ በእግዚአብሔር ጥበቃ እስከዚህ ድረስ እያገለገልን እንገኛለን። ያሉ ሰራተኞች በአሁኑ ጊዜ በህብረቱ በዚህ ህብረት ያሉ ሰራተኞች 26 ቋሚ ሰራተኞች እና አንድ ኮንትራት ሰራተኞች አሉ። ሌላ ደግሞ በቀን የቀን ስራዎች እንዲሰሩ በቀን ክፍያ ከፍለን እንግዲህ በየቀኑ ስራው ባለው ሁኔታ ወቅታዊ በሆኑ ስራዎች ሰራተኞችን ቀጥረን እያሰራን እንገኛለን።
ስሜ ኢሳያስ ኦዳ ይባላለሁ። በደቡብ ምዕራብ ቀጠና በጋሞ ቃሎት ቤተክርስቲያን አጥቢያዎች ህብረት ምክትል ዋና ጸሐፊ በመንፈሳዊ ዘርፍ አስተባባሪ ነው ማገለግለው። እንደ ጋሞ ቃሎት ቤተክርስቲያን የሁሉ ህብረቶች በርካታ ህብረቶች እናት ናት እቺ ጋሞ ቃሎት ቤተክርስቲያን። ለመጥቀስ ያህል ምዕራብ አባያን፣ አርባ ምንጭን፣ ኦቾሎን፣ ቦሮዳን አሁን ወደ ቁጫ ቀጠና የተቀላቀለ ቦኤ የሚባል ክፍለ ማህበር ነበረ። ከዚህ በፊት እሱም እዚህ ነበረ። ከዚህ ጋር ተያይዞ ሾጮራ፣ ዲጊዶ፣ ኤዞ እነዚህ ህብረቶች በሙሉ ከዚህ ከጋሞ አጥቢያዎች ህብረት የወጡ ህብረቶች ናቸው። ይህ ብቻ አይደለም፣ ቦንከንም ካምባንም የወለደች እናት ህብረት ናት ጋሞ ህብረት። ጋሞ የኢትዮጵያ ቃሎት ቤተክርስቲያን መስራችም ተብሎ አባቶቻችን ሲያወሱ በታሪክ እንሰማለን። አሁን ዛሬ እንደ እድለኛ እንደ ተረኛ እድለኛ ሆኜ በዚህ ቦታ ቆሜ ይህን ታሪክ እንዳወራ ከአባቶቻችን የተቀበልነው የወንጌል ተጋድሎ ስራ ቀላል እንዳይደለ በመረዳት ይሄ ቦታ ታሪካዊ ቦታ እንደመሆኑ መጠን የኢትዮጵያ ቃሎት ቤተክርስቲያን ህይወት ቲቪ ደቡብ ምዕራብ ቀጠና ጋር በመተባበር ይህን ታሪካዊ ቦታ ታሪክ ሊደገም ይገባል ብላችሁ በመምጣታችሁ በጣም የተሰማኝን ምስጋናን ላቀርብ ይፈልጋሉ። እኔ ስሜ አስናቀች ሜላ ይባላል። ደቡብ ምዕራብ ቀጠና ጋሞ ህብረት ቤተክርስቲያን የሴቶች አስተባባሪ ሆኜ ሰርቻለሁ። ከዚህ በፊት 2000 ከሁለት ቀጥሎ 2010 ድረስ በሱልአ ክፍለ ማህበር ውስጥ በሴቶች አስተባባሪነት ስሰራ ቆይቻለሁ። ከቤተክርስቲያን ቅነሳ አማካይነት ከ2011 እስከ 2018 እስከ ዛሬው ዓመት ድረስ በዚህ በጋሞ ህብረት በሴቶች አስተባባሪነት እየሰራው ነኝ። በዚህ በጋሞ ህብረት ሴቶች ዘርፍ በህብረቱ ስር 44 አጥቢያዎች አሉ። ያንን ደርሰን የምንሰራው ያው አጥቢያዎችን ጉብኝት እናደርጋለን። ለነሱ የሚያስፈልገውን ትምህርት ወርደን እንሰጣለን። በሁለት ወሩ ደግሞ ጠቅላላ ጉባኤ በመምጣት የወንጌል መዋጮን በመሰብሰብ በአመት አንድ ጊዜ የሴቶች ጠቅላላ ለ44 ሴቶች መሪዎች ሰመናር ወይ ስልጠና እንሰጣለን። በዚያ ላይ የወንጌል ስጦታዎች አሉ። በልማት ዘርፍም ደግሞ ሴቶች የራሳቸው አፕል አለ፣ ጓሮ አትክልት አለ፣ እጅ ስራ ምሰሩ እህቶች አሉ። ከመዋቅሩ ጋር ከደቡብ ምዕራብ ቀጠናም ጋር ከዋና ጽሕፈት ቤት ከዚህ በጣም በጥሩ ሁኔታ ሴቶች እየሰሩ ነው። ለሴቶች የሚያስፈልግ በየአጥቢያዎች ደግሞ ጸሎት አለ፣ ትምህርት አለ፣ ልማት አለ። በዚህ ሁሉ እነሱን እየረዳን ወርደን እያስተማርን እስከ ዛሬ ጌታ ረድቶን በዚህ ቆይተናል። በጋሞ ህብረት ሴቶች አስተባባሪ ሆኜ ለረጅም አመታት ከ1989 ጀምሮ እስከ 2002 ባለው የሴቶች አስተባባሪ አገልጋይ ሆኜ እያገለገልኩ እያስተባበርኩ ባለውት ጊዜ እግዚአብሔር ብዙ ነገር ከማሰነቁ የተነሳ በእያንዳንዱ በ32 ጣቢያዎች በአውሮፕላን በሄሊኮፕተር በተደረገው ጉብኝት ጊዜ ሴቶች ምን ያህል በስቃይ እንዳሉ ወንጌላውያንም የወንጌላውያን ልጆችና ሚስቶችም ምን ያህል ችግር ውስጥ እንዳሉ በተደረገው ጉብኝት ጥናት ተደርጎ ከዛ ማግስት በደቡብ ኦሞ ባለው ማዕከል ላይ የተለያዩ ማዕከላዊ ስራዎች እንዲሰሩ በተደረገበት ከዛ በተመለሰ ሁኔታ ለራኩኝ ለህብረቱ ሴቶች ሐሳቡን በማቅረብ ከእያንዳንዱ ህብረት ሁለት ሴት ጻፊና ሰብሳቢ በመሆን ከጋሞ ውጪ የጉብኝት አገልግሎት እያንዳንዱን ወንጌላውያንንና የወንጌላውያንን ሚስቶች እንዲጎበኙ በተደረገበት ጉብኝት ጊዜ ካላቸው በመቀነታቸው ካለው ከገንዘብ አውጥተው ከልብስም ከሚበሉት ከማንኛውም በመቁረስ ያላቸውን እኛ በብዙ ስቃይ ወንጌላውያንና የወንጌላውያን ሚስቶች ከመኖሩ የተነሳ በተደረገው ጉብኝት ትልቅ ነገር ደግሞ እግዚአብሔር አሰንቆን ስለላከ እንግዲህ እኛ ያለንን ከናንተ ጋር እንካፈላለን አብረን እንሳተፋለን በማለት በየአመቱ
ሴቶች ካላቸው ነገር እንግዲህ ጉብኝት ሲሄዱ ከልብስ ከምግብ ከገንዘብ ካለው ነገር ጭምር የተነሳ ሲያካፍሉ ነበር ሲጎበኙ እንዲሁም ደቡብ ኦሞን ብቻ ሳይሆን ወደ ጋርጋማም ወደ ጉጂ ወደ ቢዮ አልፎ እስኪ ጎበኙ ድረስ በሴቶች ሰፋ ያለ ለረጅም አመታት የጉብኝት አገልግሎት ተሰጥቷል። ከዚሁ ጋር በመያያዝ ለምን እናንተ ሴቶች ብቻ ትሄዳላችሁ ተብሎ የአባቶች ከአባቶችም እንደገና ከወጣትም እኛም አብረን እንወጣለን በማለት እንግዲህ ከህብረቱ ያለፈ የወንጌልን ይህ ጋሞ ህብረት የወንጌል አውድማ ከመሆኑ የተነሳ የወንጌል መሰረት የተጣለበት ማዕከል ከመሆኑ የተነሳ ሴቶችን በዚህ ልክ ታጥቀው ከህብረቱ ውጪ በአራቱ አቅጣጫ ከሚመለከተው ከደቡብ ምዕራብ ቀጠና ጋር ከኢትዮጵያ ቃለ ሕይወት ጋር ቤተክርስቲያናት ጋር አብሮ የወንጌልን አገልግሎት በስፋት እያገለገሉ ነበሩና ስሜ ወጣት አንድነት ዱባሌ ይባላል። በቀድሞ አውራጃ በነበረው በአሁኑ ደግሞ ጋሞ ህብረት በነበረው በዚህ የወጣቶች ስራ አስፈጻሚ ኮሚቴ ነኝ። አባቶች በብዙ ቻሌንጆች ያመጡት ያ ወንጌል ዛሬ በእኛ ዘመን አሁን እየደከመ የመጣውን ያንን ወንጌል በጣም በርትተን ተግተን እግዚአብሔር በረዳ ሁኔታ 42 አጥቢያዎች አሉ። ከ42 አጥቢያዎች እኔ የመጣሁት የጊቶራ አጥቢያ ቤተክርስቲያን ከዛ የወጣቶች ሰብሳቢ ነኝ። በዛ መጥቻለሁ። አሁን ደግሞ 42ቱን አጥቢያዎች ወጣት ስራ አስፈጻሚዎች ዞረን ሚደክመውን እየጎበኘን ትምርቶችንም ደግሞ እየሰጠን አንዳንድ ችግሮች ያሉትን በመኪና ሄደን አንዳንድ ምንጎበኝበት ምንፈታበት ሁለተኛ ደግሞ በእግርም አስፈላጊ የሆኑ ቦታዎችን ሄደን ምንፈታበት ምናስተካክልበት ወጣቱ ወደ እግዚአብሔር እንዲመለስ የምንሰራበት ብዙ ሂደቶች አሉ። ያ ደግሞ የቀድሞ አባቶች ያመጡት ወንጌል እንዳይበረዝ ነው ዋናው ትልቁ ተልእኮ። በጋሞ አጥቢያዎች ህብረት ክርስቲያናዊ ትምህርት ዘርፍ ላይ ደግሞ የተደረገውን ከ2002 ጀምሮ እስከ ዛሬ ባለው በዘርፉ ላይ ስላለው ይህ ዘርፍ ደግሞ የሚያካትተው ትምህርትና ስልጠናን በተመለከተ የተለያዩ ደግሞ ምእመናናችንን የክርስቶስ ደቀ መዛሙርት አድርገን የምናስታጥቅበት ማዕከል ስለሆነ እስካሁን እያካሄድን የነበርነው ማቂማ በ42ቱ አጥቢያዎች ብቻ ሳይሆን ከዚህ በፊት እንግዲህ ቅድም ወገኖችም እንደጠቀሱ የቤተክርስቲያን ይሄ የአገር አቀፍ መዋቅሩ ጉዳይ ከማሰናከሉ የተነሳ አንዳንድ ቦታዎች ተቆርጦ ቢቀሩም ከዛ ወዲህ ባለው ከ2002 ጀምሮ በነበሩ ዛሬ ባሉት በ44 አጥቢያዎች 2449 ተማሪዎች የመቂማ ተማሪዎች አሉን። ከዛ ደግሞ እስከ 10 ዙር በየአጥቢያ የመቂማ ተማሪዎችን እያስመረቅን እንገኛለን። ዛሬም ደግሞ እነዚያ በቁጥር ከ2000 በላይ የሆኑ የመቂማ ተማሪዎች በቡድን 240 በላይ ተማሪዎች በአጥቢያ ደረጃ እያጠኑ ይገኛሉ። ቀደም ሲል ከጦሎላ አጥቢያም ደግሞ እንደተገለጸው እንዲሁም በዚህ ደረጃ በዘንድሮ በመቂማ ጉባኤ በደቡብ ምዕራብ ቀጠና ተሸላሚ እንዲሆኑ ተደርጓል እና በመቀጠል ደግሞ በዚህ በክርስቲያናዊ ትምህርት ስር የኤማኦስ ርቀት ትምህርት ኮሌጅ በዲግሪ በዲፕሎማና በሰርቲፊኬት እያስተባበርኩት ከ2004 ጀምሮ በነበረው 505 ተማሪ በዲግሪ በዲፕሎም በሰርቲፊኬት ተመርቋል። አሁንም ደግሞ በዲፕሎም 72 ተማሪዎች በዲግሪ 52 ተማሪዎች በጥናት ላይ ይገኛሉ። እግዚአብሔር የተመሰገነ ይሁን። በዚሁ ልክ ደግሞ በውስጡ ከኢትዮጵያ መጽሐፍ ባይብል ሊግም ለየአጥቢያዎቹ የመጽሐፍ ቅዱስ ስርጭትም እያካሄድን እየተሰጡ ያሉ በመልካምነት ማደግ ወደ እግዚአብሔር እንመለስም ኮርሶችን ለአጥቢያዎች በስፋት ለሴቶች፣ ለወጣቶች፣ ለአባቶችም ዘርፍ እያስተባበርን እንገኛለን። በዚሁም ደግሞ እግዚአብሔር ረድቶ
በየትኛውም አቅጣጫ ትምህርቱ አሁን ካለው ሁኔታ የተነሳ ማቴሪያሉን የማቅረብ እጥረት እንጂ የትምህርት ፍላጎት የህዝቡ እየጨመረ አለ። በዚህ ሁሉ የረዳንን እግዚአብሔርን እናመሰግናለን። እኔ አቶ አለማየሁ እስራኤል እባላለሁ። የወንጌል አርበኛ አባት ከሆኑ ከአቶ ጎዳ ዘር የመጣነን እኛ ቤት ወንጌል ከገባ ዛሬ 75ኛ ዓመት ነው። አስቀድሜ ስለ ጋሞ ቃለ ሕይወት ጥቂት ነገሮችን ማለት ፈልጋለሁ። ቤተክርስቲያን ሁለንተናዊ አገልግሎት የሰጠች ያለች መሆኗን ማሳየት ፈልጋለሁ። እቺ የምናያት አጥቢያ በኢትዮጵያ ቃለ ሕይወት ቤተክርስቲያን ሞዴል አጥቢያ ነች። እኛ ስንወለድ እንደ ዛሬ ልጆች ሳንዴ ስኩል የመማር እድል አላገኘንም። ቤተክርስቲያን ስትዘጋ የ9 ዓመት ልጅ ነኝ እኔ። በዚህ መሃል ወላጆቻችን ታሰሩ። ሳንዴ ስኩል አልተማርንም። መጽሐፍ ቅዱስ ምን እንደሆነ አናቅም፣ ምንም ነገር። ነገር ግን ያን ጊዜ የወንጌል አስተማሪ የነበሩ አቶ ዳዊት ያና ለኛ ትልቅ የወንጌል ሞዴል ናቸው። ሰብስበው ወጣቶችን መጽሐፍ ቅዱስ ማስተማር ጀመሩ። የእግዚአብሔርን ቃል ጥናት ጥቅስ ማስተማር ጀመሩ። በዚህ በቤተ ክርስቲያን ውስጥ አደግን። በዚህ እድገት ምክንያት እኔ ባለፉት አመታት የኢትዮጵያ ቃለ ሕይወት ቦርድ አባል ሆኜ 6 ዓመት አገልግያለሁ። የደቡብ ምዕራብ ቀጠና ሰብሳቢ በመሆንም 6 ዓመት አገልግያለሁ። ጋሞ ህብረትን ይችን አጥቢያ በመምራት በተመሳሳይ ላለፉት በርካታ ዓመት አገልግላል። የዚህ ውጤት አንዱ ጋሽ ዳዊት፣ ሌላው ደግሞ የእምነት አባቶች የጸሎት ውጤት ነው። ስለዚህ ቤተክርስቲያን ሁለንተናዊ አገልግሎት ሰጥታለች ስንል አንደኛው ይህ ህብረት አሁን ላለው የከተማችን ልማት መሰረት ጥሏል። በከብት እርባታና በአፕል ምርት አስደማሚ ስራ ነው የሰራው ቤተክርስቲያን። የኢትዮጵያ ቃለ ሕይወት ቤተክርስቲያን በማንም ቤት በአሁኑ ሰዓት ብንሄድ ገቢ የማያገኝ ቤተሰብ ጥቂት ነው። ሆሊስቴን ከብት አለው፣ ጀርሲ ከብት አለው፣ አፕል አለው፣ የአፕል ችግኝ ይሰራል። በዚህ የተነሳ ልጁን ያስተምራል፣ ራሱም ቤቱን ኑሮን ለውጧል። ስለዚህ ቤተክርስቲያን ከወንጌል ጎን ለጎን ይህንን በመስራት በሀገራችን አመርቂ ውጤት አሳይታለች። ከዚህ አልፋ ከጨንቻ አልፋ ቦንኬ ላይ፣ ቦሮዳ ላይ፣ ዲታ ላይ ትልቅ ልማታዊ ስራ ሰርታለች። በወንጌል ስራ ደግሞ የጋሞ ቃለ ሕይወት ከዚህ ህብረት ውጪ በደቡብ ኦሞ፣ በካምባ፣ በቢዮ ህብረት ትልልቅ የወንጌል ስርጭት አድርጋለች። እንዲሁም በኮንሶ ትልቅ ስራ ሰርታለች። 18 አጥቢያ በላይ በቢዮ ከ300 አጥቢያ በላይ ወንጌላዊ በመላክ ትልልቅ ስራዎችን ሰርታለች። ይቺ አጥቢያን በልዩነት የማየው ነገር አለ። ቢያንስ በየአመቱ አጥቢያ ትወልዳለች በልዩነት። ይሄ እኔ ሳውቅ ምናልባት ባልሳሳት 11 ወይም 12 አጥቢያዎችን ወልዳለች። ከራሷ ትልልቅ እኔ ያለሁበትን የከተማ አጥቢያ ሞዴል የሆነ አጥቢያ ነው። ታሪካዊ የሆነ አጥቢያ ነው። ተክላለች። ያም አጥቢያ በአሁኑ ሰዓት ወደ 10 ቻፕሎችን ተክሎ ሊተክል የተዘጋጀ ነው። በእውነት በጌታ ቤት የመቆየትን እድል፣ ጌታን የማገልገል እድል፣ በህይወት የመኖር እድልና የነሱ ጸሎት የእግዚአብሔር ቃል በረከት ለ1000 ትውልድ ይላል፣ ቅጣት ለ4 ትውልድ ይሄዳል። ይህ የአባቶቻችን ጸሎት የእናቶቻችን ጸሎት እኛም በማህበራዊ ኢኮኖሚያዊ ተጽዕኖ በከተማም እንድናሳድር አድርጎናል። ከዚህ በፊት በጨንቻ ከተማ በንግድ የሚታወቅ የፕሮቴስታንት እምነት ተከታይ የለም። አሁን በከተማችን ግን 90% ኢኮኖሚውን የሚቆጣጠር ፕሮቴስታንት እምነት ተከታዮች ናቸው። በዚህ እግዚአብሔርን ከልብ እናመሰግናለን። ተጽዕኖ እየፈጠርን ነው ያለነው። ትልልቅ ቤቶችን፣ ውብ ቤቶችን፣ የተሻሉ ምግብ ቤቶችን እየሰራ ነው። ልጆቻችንም ከቀበሌ ጀምሮ እስከ ሀገር ድረስ በተለያየ መንገድ ለሀገር መሪነት በቅተዋል። የወንጌል ውጤት ነው ይሄ። ስለዚህ ወንጌል ሕይወት ነው። ወንጌል ማህበራዊ ነው። ወንጌል ኢኮኖሚያዊ ነው። ወንጌል ሁሉም ነው። በዚህ ምክንያት ነው እኛም የበቃ ነው። እኔ በግሌ የአቶ እስራኤል 3ኛ ልጅ ነኝ። የጋሞ ቃለ ሕይወት ቤተክርስቲያን ከወለደው ልማት ስራ አንጻር አንዱ የወተት ስራ በአሁኑ ሰዓት አርባ ምንጭ ላይ
ከ25 ሚሊዮን ብር በላይ ወጪ አድርጌ ትልቅ ፕሮሰሲንግ ፋብሪካ እየከፈትኩ ነው ያለሁት። የዚህ ፋብሪካ ውጤት ጋሞ ቃለ ሕይወት ነው። የከብቶች እርባታ ነው። የአባቶች ጸሎት ነው። የሚከፍተው ፋብሪካ ካምባን፣ ቦንኬን፣ ጨንቻን፣ አርባ ምንጭን ሁለንተናዊ አገልግሎት የሚሰጥ ነው። የኔም ምኞት በዚህ ወንጌል እንዲስፋፋ ነው። ከዛ ውጪ ወደ ጋሞ ቃለ ሕይወት ስመጣ የጋሞ ቃለ ሕይወት ከተመሰረተ ጊዜ ጀምሮ እሱም 1920 ዓመተ ምህረት ጀምሮ እኔ 19 ይመስለኛል፣ ግን ከ1920 ዓመተ ምህረት 26 ዓመተ ምህረት ጀምሮ እያደገች መታለች። የኛም ቤተክርስቲያን ታሪክ ከዚህ ጋር የተያያዘ ነው እና ጋሞ ቃለ ሕይወት መጀመሪያ ስትመሰረት በ7 ክፍለ ማህበር ቤተክርስቲያን ከተዘጋ በኋላ ደግሞ እንደገና አሁንም 7 የነበረውን ክፍለ ማህበር ወደ 10 አሳድጋ ትልቅ የወንጌል ስራ እስከ 2008 ስትሰራ ቆይታለች። ሀገር አቀፍ ወንጌላዊ፣ ብሔራዊ ወንጌላዊ፣ አካባቢ ወንጌላዊ በመላክ በወጣቶች በሴቶች እና በአባቶች አስተዳደር ዘርፍ ስንሰራ ቆይተናል። ብዮ ለመመስረት መሰረት ነን። ገረገማ ላይ 18 አጥቢያ በመትከል መሰረት ነን። ተማሪዎችን በማስተማር በመላክ ወንጌላዊ በመቅጠር ዛሬ ላይ በተለይ ከ2010 ዓመተ ምህረት ጀምሮ የነበረው የኢትዮጵያ ቃለ ሕይወት ቤተክርስቲያን የመዋቅር ለውጥ በጋሞ ህብረት ላይ ትልቅ ተጽዕኖ አሳድሯል። ያለ ጊዜ የተወለዱ ህብረቶች ዋናዋን ህብረት እንድትዳከም አድርጓል። እሱ አሳዛኝ ነው በእውነት። አሁን ላለው ለደቡብ ኦሞ፣ አሁን ላለው ለብዮ፣ ለሌሎች ህብረቶች መሰረት የጣለች ህብረት ስለሆነ ትኩረት ለዚህ ህብረት ብሰጥ ከምንም በላይ ደስ ይላል። ይሄን የሚሰሙ የዚህ አካባቢ ተወላጆችም ቢሆኑ ለጋሞ ህብረት የተለያዩ ነገሮችን እንዲያደርጉ እኔም ድርሻዬን እወጣለሁ። ሌሎችም ድርሻቸውን እንድትወጡ እፈልጋለሁ። እኔ ወይዘሮ አስካሊ አባ ይባላለሁ። እኔ የምናገረው የእግዚአብሔርን ድንቅ ስራ ነው ማውራው። ከሴቶች ጋር በስደት ዘመን ቤተክርስቲያን በተዘጋች ዘመን አባቶች በታሰሩ ጊዜ እናቶች ብቻቸው ቀርቶ ነበረ። ከእናቶች ጋር እግዚአብሔር ትልቅ ስራ ሰርቷል። ያነ እናቶች ቤተክርስቲያን ቢዘጋም እዚህ እንዳና መልክ 2 ፖሊስ ከማዶ 2 ፖሊስ በዚህ ነበረ። ለማምለክ ሰው ቤት ነበረ የምንዞረው እናቶች ማለት ነው። እናቶች ሁሉም ሰው ቤት ዞረው አመልካሉ። ያንንም ፖሊሶች ይከታተሉ ነበር። በስደቱ ዘመን ይከታተሉ ነበር። መጨረሻ ላይ ቤተክርስቲያን ለመከፈት አካባቢ ስል እኛ እናቶች በጣም ብዙ ቻለኞች ነበሩ። ግን ጸንተን እግዚአብሔር አቅም ሰጥቶ ጉልበት ሰጥቶ በዛም ሳንበገር እያመለክን እየሰራን ወንጌልን እያገለገልን ምናገለግልበት ታች ሰፈር ይባላል። የይማኙ አባት በር ላይ ነው ምናመልከው። እዛ ነው ስራ ምንሰራው። እዛ ነው ጥጥ ምንፈትለው። እዛ ነው እንሰት ፍቀን ገብስ ለቅመን ሳር አጭደን። ይማኙ አባት በር ላይ ጎጆ ቤት ነበረች። በዛች ጎጆ ገብተን ነው ምናመልከው። ድንገት ከመጡ ይይዙናል በሚል ፍርሃት መባ ጠረጴዛ ላይ አስቀምጠን እንደገናም ቡና ቡርጭማኖ ጀበና ሲኒ አቅርበን ነው ምናመልከው። የመባ ሳንቲምን በጠረጴዛ ላይ አስቀምጠን ነው እቁብ እንጥላለን ለማለት መልስ ቢጠይቁን መልስ ለመስጠት ፈልገን እንዲሰርተን እግዚአብሔርን እያገለገልን ቆይተናል። ከዛም ቤተክርስቲያን ሲከፈት እግዚአብሔርን በእውነት በጣም እያመሰገንን ይሄ ቤተክርስቲያን ከተከፈተ በኋላ ሴቱ በሙሉ እዚህ አገልግሎትን ቀጥሏል። ያንም አላቋረጠረንም፣ አሁንም አናቋርጥም።
ብለን እዚህ ጀምረናል። በቃ እዚህ ጀምረን ብዙ ሄደናል፣ ብዙ አገልግለናል፣ ወንጌላዊ ቀጥረናል። በሴቶች አገልግሎት በሴቶች ገንዘብ ማለት ነው። በህብረቱ ደረጃም ወንጌል አገልጋዮችን ቀጥረናል። በአጥቢያም ደረጃ ወንጌላውያንን ቀጥረናል። እናቶች ሴቶችን ማለት ነው። ሴት ወንጌላውያንን በአጥቢያም ቀጥረን በህብረቱ ቀጥረን እነሱም እስካሁን ድረስ እያገለገሉ ናቸው ያሉን። በጣም እኛን እያበረታቱ እያስተማሩን እያስታጠቁን እስከዚህ ደረጃ መተናል። እግዚአብሔር ስም የተባረከ ይሁን። እግዚአብሔር ረዳን። እግዚአብሔር አልተወንም። እግዚአብሔር የድሮ እናቶች በወንጌል ስለታጠቁ ነው እኛም እነሱ ተከትለን ማገልገል የጀመርነው። የድሮ እናቶች አሉ፣ ወደ ጌታ የሄዱም አሉ፣ እዚህም አሁን ያሉ አሉ እና እነሱ ለኛ አስተማሪ ናቸው። በኑሮ ደረጃም አስተማሪ ናቸው፣ በወንጌል ደረጃም አስተማሪ ናቸው። እንደገና በትዳር ደረጃም ለኛ አስተማሪ ናቸው። እያስተማሩን ነበረ፣ እየመከሩን ነበረ። በሁሉም አቅጣጫ የድሮ እናቶች ቀደምት ያሉ ከአባቶች ጋር ያሉ እናቶች ለኛ ሞዴል ነበሩ። እነሱን ተከትለን አላፈርንም፣ እያገለገልን ቀጠልን። እስከዛሬ ሰንሰለቱ በእውነት አልተበጠሰም። የእግዚአብሔር ስም የተባረከ ይሁን። መሰለ ማቴዎስ ይባላለው። በደቡብ ምዕራብ ቀጠና በጋሞ ቃለ ሕይወት ህብረት ቤተክርስቲያን የጋሞ ቃለ ሕይወት ቤተክርስቲያን ልማት ዘርፍ አስተባባሪ ነኝ። ስለ ልማት ስናነሳ ጋሞ ቃለ ሕይወት ቤተክርስቲያን ሲነሳ ብዙ ጊዜ ስለ አፕል ይነሳል፣ ስለ ወተት ከፍቶች ይነሳል፣ ስለ ወተት ይነሳል፣ ስለ ሜዲሲናል ፕላንት ይነሳል። ጋሞ ቃለ ሕይወት ቤተክርስቲያን በዚህ በጨንቻ ወረዳ ከጨንቻ ወረዳም አልፎ በአጎራባች ወረዳዎች በክልሎች በአገር አቀፍ ደረጃ ትልቅ ለውጥን መፍጠር የቻለ አንጋፋ ቤተክርስቲያን ነው። በተለይ አፕልን ወደ ኢትዮጵያ ወደ ተለያዩ አካባቢዎች በማሰራጨት ስለ አፕል ግንዛቤ ኢትዮጵያ ላይ አልነበረም። የአፕልን ግንዛቤ በኢትዮጵያ ደረጃ አፕል ምርትን እንደሚሰጥ ማሳወቅ የቻለው ጋሞ ቃለ ሕይወት ቤተክርስቲያን ነው። አፕል እንዴት ወደ ጨንቻ መጣ ወደሚለው ሐሳቡ ስንገባ አፕል ወደ ጨንቻ መጣው ወንጌልን ይዞ በመጡ ሚሽነሮች ነው። ወንጌልን ይዞ የመጡ ሚሽነሮች ከመንፈሳዊ ትምህርት ጎን ለጎን ልማታዊ የሆነ ሰዎች የሚያርጉበት፣ ሰዎች የሚለወጡበት፣ ሰዎች ከድህነት የሚላቀቁበትን፣ ሰዎች ከበሽታ የሚፈወሱበትን መንገድ ሁሉ ይዞ ነው የመጡት። በልማቱ በፍራፍሬው በኩል አፕልን ይዞ መጥቷል። በእርባታው በኩል ከፍቶችን፣ በጤና በኩል ደግሞ ክሊኒክን እነኚህን የመሳሰሉ ነገሮችን ይዞ በመምጣት ወንጌልን በዚህ አካባቢና በተለያዩ ቦታዎች ማስፋፋት ተችሏልና በ1943 አፕል ወደ ጨንቻ እንደገባ ይነገራል። ሚስተር ራስላፍ በምትባል ፈረንጅ እንደመጣ በ1968 ደግሞ በሚስተር ብሩስ ቦንድ አፕል ወደ ጨንቻ እንደመጣና በ1981 ከ1967 በፊት ስደት ነበረ። ቤተክርስቲያን የልማት ስራዋ ሁሉ መንፈሳዊ ስራዋ ሁሉ የተከለከለበት የደርግ ስደት ነበርና የተጀመረ ልማቶች ሁሉ የተቋረጡበት ነበርና በ1981 እንደገና ቤተክርስቲያን ህልውናዋ ሲመለስ በ81 ላይ በፍራፍሬ ፕሮጀክትና በከፍት ፕሮጀክት ፕሮፖዛል ቀርጻ ይህን የልማት ስራ ወደ መስራት ስራ ውስጥ ገብታለች። ይህ ስራ ደግሞ አጠቃላይ በወረዳው አልፎም በአጎራባች ወረዳው በሀገሪቱ ደረጃ ከፍተኛ ለውጥን ሊያመጣ የቻለ ትልቅ አነጋጋሪ የሆነ ለውጥን ያመጣ ስራ ነው። ለዚህ ስራ ጋሞ ቃለ ሕይወት ቤተክርስቲያን የሚወዱትን የግል ትምህርታቸውን ትተው የጋሞ ቃለ ሕይወት ቤተክርስቲያን ልማትን እንዲደግፉ አቶ ጎታን ወደ ታንዛኒያ በመላክ ይህን ዕውቀት ከውጪ ከታንዛኒያ ተመሮ በመምጣት ኢትዮጵያ ላይ ከፍተኛ ለውጥን ሊያመጡ ይችላል። የቀድሞ አባቶች እንደ አቶ ተስፋዬ ቶሌ፣ አባባ ኢስያቅ ቆድሮ በህይወት ባይኖሩም ወደ ጌታ ቢሄዱም ጳውሎስ ዛቶ፣ እስራኤል
አቶ እስራኤል ጎዳ እነኚህ ከፍተኛ መንፈሳዊንም ልማታውን ስራ በአገሪቱ ላይ ለውጥ ማምጣት የቻሉ ናቸው። ከዚህ የተነሳ አፕል በኢትዮጵያ ወይም በጨንቻ ምርታማ መሆኑ ከታወቀ በኋላ ይህ የአፕል ምርትን የሚፈልጉ ከተለያዩ አካባቢዎች ወደ ጨንቻ መጉረፍ ጀመሩ። አፕል ወደ ጨንቻ ከመምጣቱ በፊት ጨንቻ ምን ትመስላለች ሲባል ብዙዎች ከእጅ ወደ አፍ ነው የሚኖሩት ኑሮ። ይህ ኑሮ የተቀየረው የአፕል ምርት ወደ ጨንቻ ከመጣ በኋላ የከፍት እርባታ ወደ ጨንቻ ከመጣ በኋላ የአካባቢው ህብረተሰብ ኑሮ ሊለወጥ ችሏል። ጎጆ ቤት የነበራቸው ወደ ቆርቆሮ፣ መማር የተሳናቸው ትምህርታቸውን በስርዓት መማር የቻሉ፣ መነገድ የተሳናቸው የንግድ በጀት ማግኘት የተቻሉ፣ ከዚህም አልፎ ተርፎ የተለያዩ ማህበራትን ቤተክርስቲያኒቱ ጋሞ ህብረት በማደራጀት ለምሳሌ የጨንቻ ደጋ ፍራፍሬን በማደራጀት የጨንቻ ወተት ማህበርን በማደራጀት ሮቦት ራስ አገዝ ወጣቶች የሚባል ማህበርን በማደራጀት ከራሷ ጎን ለጎን ጠንካራ ኃይሎችን በማደራጀት ምርቱ ወደ ኢትዮጵያ ሁሉ እንዲስፋፋና ብዙ ወጣቶች ስራ ከመፍታት ስራ ወዳድ እንደሆኑ ስራ እንዲፈጥሩ የማድረግ ትምህርትን በመስጠት ስልጠናን በመስጠት ግንዛቤን በመስጠት ካላት ውሃ ራሱ ቆርሳ የሰጠች ካላት ምርት ካላት ዝርያ እየሰጠች ብዙዎችን ከድህነት አረንቋ እንዲወጡ ያደረገች አንጋፋ ቤተክርስቲያን ናትና አፕል በኢትዮጵያ በአራቱም አቅጣጫዎች እንዲስፋፋ የ7 ሳምንት ስልጠና በማዘጋጀት ከጀርመን በመጣ ራልፍ በሚባል ፈረንጅ በፓስተር ቴዎፍሎስ ተስፋዬ በበላይ በቀለ በእነኚህ ትምህርት ሰጪ ልማታዊ ትምህርት ሰጪ አካላት ስልጠናው በመሰጠት በሞላው ኢትዮጵያ ከፍተኛ ለውጥ የመጣ ስራ ነውና ስለ ከፍቶች ስናነሳ ከጨንቻ በቀን ከ5000 ሊትር በላይ ይወጣል። የዚህ ምክንያት ጋሞ ቃለ ሕይወት ቤተክርስቲያን ናት። በአሁኑ ሰዓት በጋሞ ቃለ ሕይወት ቤተክርስቲያን የተለያዩ ዝርያ ያላቸው ኮርማዎች አሉ። ሆሊስቲያን ወተት በጣም እንዲሰጥ ወተት የሚሰጥ ዝርያ፣ ጀርሲ ደግሞ በቅቤ ምርት የሚታወቁ ከፍቶች የጀርሲ ዝርያዎች ናቸው። ጀርሲ ሆሊስቲያን ድቅሎች አሉ። ሆሊስቲያን ቦረና ድቅሎች አሉ። እነኚህ በቅርብ ላሉ አርሶ አደሮች በወረዳ ውስጥ ላሉ አርሶ አደሮች ከዙሪያ ወረዳን በመምጣት የኮርማ አገልግሎት እየተጠቀሙ የከፍቶች ወተት የመስጠት አቅማቸው እየጨመረ አሁን ላይ ጨንቻ የወተት ማማ መሆን የቻለችው ጋሞ ቃለ ሕይወት ቤተክርስቲያን ባመጣው ነው። በዚህ ብቻ አላበቃም። ኤዞ ወረዳ፣ በዲታ ወረዳ፣ በቦንከ፣ በገረሴ፣ በካምባ ከዛም አርፎ እስከ ወላይታ እስከ ካምባታ እነኚህ የወተት ዝርያዎች ኮርማዎች ከዚህ አካባቢ እየተገዙ እየሄዱ ለሌሎች አካባቢዎች ሁሉ ጥሩ ምንጭ ሊሆን ይችላል እና ጋሞ ቃለ ሕይወት ቤተክርስቲያን መንግስታዊ ያልሆኑ ድርጅቶችን በተለይ በአፕል ምክር በመስጠት ስልጠና በመስጠት ዝርያ በመስጠት የመንግስትን ተልእኮ ራሱ እያገዘች ነው የምትገኘው። አርባ ምንጭ ዩኒቨርሲቲ ከጋሞ ቃለ ሕይወት ጋር በመሆን ከፍተኛ የአፕል ምርምር ስራዎችን እየሰራ ይገኛል። ሰንደካው የሚባል ድርጅት ከቃለ ሕይወት ጋር ሰርቶ ቆይቷል። ወርልድ ቪዥንም ከቃለ ሕይወት ጋር ነው የአፕል ምርትን ማስፋፋት የቻለው። ኤስኤንቪ የሚባል ድርጅትም ቃለ ሕይወት ለብዙ መንግስታውና መንግስታዊ ላልሆኑ ድርጅቶች ሐሳብ በመስጠትና ምክር በመስጠት ያላትን ዕውቀት በማካፈል በአገሪቱ ላይ ከወንጌል ጎን ለጎን ከፍተኛ ለውጥ ማምጣት ትችላለች። ወደ ሜዲሲናል ፕላንት ስንመጣ በተለይ በቆላው አካባቢ ወባ እጅግ ሰዎችን የሚያስቸግር በሽታ ነው። ለዚህ ደግሞ አርቲሚዛ የሚባል ሜዲሲናል ፕላንት ከቻይና በማስመጣት አቶ ቴዎፍሎስ ባደረገው ጥረት ወባ የአርቲሚዛ በአሁኑ ሰዓት ለወባ በሽታ ፊቱን መድኃኒት ሆኖ በተለያዩ አገሪቱ ደረጃዎች ይህ የአርቲሚዛ ዱቄት የተሸጠ ይገኛል። እሱ ብቻ አይደለም፣ ለጉበት የሚሆኑ ምልክት ስል የሚባሉ ጸረ ተባይ ተክሎች አሉ። ፓራትሬም የሚባል ለጉበት በሽታ ምልክት ስል ብያለው። ለከመሜላ ደግሞ ለተለያዩ ብሮንካይት ላይ ላሉ ኬዝ ብዙ አይነት ከ30 የሚበልጡ ሜዲሲናል ፕላንቶችን በማስመጣት በጤና በኩል ያለውን ችግር የመቅረፍ ስራ ለመስራት ቃለ ሕይወት ያደረገችው ጥረት በጣም ላቅ ያለ ነው።
ለመንግስትም ደግሞ ችግኞችን በተለያዩ ማይበራት ደግሞ በተለያዩ ቦታ የተደራጁ ማይበራት ለመንግስታዊ አካላት ችግኞችን በማቅረብ አፕሎችን በማቅረብ የቃለ ሕይወትን ስም እስከዛሬም ያስጠሩ ይገኛልና ብዙ ጊዜ የቃለ ሕይወት ቴሌቪዥን አሁን መምጣቱ በጣም ደስ ብሎናል። ቤተክርስቲያን የሰራችውን ስራ መንግስት እንደተሰራ ተደርጎ በሚዲያዎች ላይ ሲቀርብ ነበር። ዛሬ ግን ቃለ ሕይወት ቴሌቪዥን ይህን ስራ መጥቶ የራሷን ስራ በራሷ ሚዲያ ላይ ለማቅረብ ስትመጣ በጣም ደስ ብሎኛል። ምስጋናዬ ላቅ ያለ ነው። 2015 ላይ ጠቅላይ ሚኒስትሩ እዚህ ነው የተቀመጥኩት ቦታ ላይ መጥቶ ነው ንግግር ያደረገው። ብዙ ከፍቶች እዚህ ሜዳ ላይ ሞሉ። ብዙ የተለያዩ አይነት ነገሮችን አስጎብኝተናልና በእለቱ ምንድነው ያለው ጠቅላይ ሚኒስትሩ? ይህን እናንተ የምትገልጹትን ነገር ሁሉ እኔ ወደ አመራር ከመጣው አፕል ችግኝ ነገ አልደረሰም ተብሎ እኛ ማድረስ እንችላለን ብለን በጠቅላይ ሚኒስትር ግቢ 300 አፕል ችግኝ ወስደን ቤተ መንግስት ግቢ ላይ ተክለናል። ሄደን ቀረጻም ሰጥተናል። ከዚህ የተነሳ አፕል አሁን በግሪን ሌጋሲ ወይም አረንጓዴ አሻራ ላይ እየተገዛ እየሄደ በተለያዩ አገሪቱ ደረጃ ላይ አፕል የተተከለ ነው ያለውና በተለይ በሆርቲካልቸር በፕላንት ሳይንስ ረገድ ላይ ላለው ቃለ ሕይወት የሰራችው ስራ በተለይ ደግሞ አፕል ኢትዮጵያ ላይ አይሰራም ብሎ ዶክተሮች የዘጉትን አፕል ኢትዮጵያ ላይ እንደምሰራ ያረጋገጠች ታሪካዊ ቤተክርስቲያን ብትኖር ጋሞ ቃለ ሕይወት ቤተክርስቲያን ናት። ስሜ ማቴዎስ በቀለ ይባላል። በቃለ ሕይወት ቤተክርስቲያን ምን ያህል አስተዋጽኦ ለኢትዮጵያም ለነን ለግለን ምን እንዳደረገች ለመግለጽ እንደምፈልጌ ነው። በህይወት ያሉና በህይወት የሌሉ የመከሩኝና ያስተማሩን አባታችን ጎታ ጎዳና አቶ ዳዊት ታንቶ ነፍሳቸውን የአፍራም እቅፍ ላይ ያኖሩ እያልኩኝ በ1987 ግብርና ካቋቋሙ በኋላ በዚህ ቤተክርስቲያን ሽማግሌ በመሆን ከዚህ ግብርና ለመውሰድ በነጻ ችግኝ በመስጠት እነን እዛ ስር በማድረግ ከ3ኛ ክፍል ተማሪ ሆኜ ዛሬ 31ኛ ዓመት ላይ ይገኛሉ። በሚሊዮኖች የሚቆጠሩ ሰዎች የእግዚአብሔር ፍቃድና በጎን መንገድን በማሳየት በደጋ ፍራፍሬን በማባዛት ስልጣናን በመስጠት እነ ቶፌ እነ ራልፍ ዊጋንድ እዚህ በልምድ ብቻ አይደለም መስራት የሚገባ በማለት በነጻ ትምህርት እድልን በመስጠት ከችግኝ ተክላ እስከ ፕሮሰሲንግ ድረስ በማስተማር በዚህ ግቢ ጉብኝት በመውሰድ ብቁ አድርጎ ስላስተማሩ ለኢትዮጵያ ሕዝብ ብርሃን እነዚህን የከብቶችን ከዚህ ገዝቼ በመውሰድ በሬዎችን በመላክ ከችግኞች አንጻር በምርምር በማድረግ ያስተዋጽኦ ያበረከቱበት ጉዳይ ከፍተኛ ነው። ይሄን ምንድነው የእግዚአብሔር የሰጠበት የነዚህ የጌታ ሰዎች በአይናቸውን እንዲከፈት በማድረግ በማሰልጠን ታማኝ እንዲሆን አድርጎ በመቅረጻቸው ነው። ይሄን ሁሉ በሚሊዮኖች የሚቆጠሩ ሰዎች በማስተማር በህይወቱም ደግሞ መሰከር አልጨርስም። ባለ 2 ዋንጫ ባለቤት ቢሆንም ነግሬም አልጨርስም። የቸርቹን እንኳን በመጽሐፍ ቅዱስ ነው የሸለመው። ነግሬም አውርቼን አልጨርስም። ማቴዎስ ከአዲስ አበባ ሲነሳ አፕል ይታሰባል። አፕል ሲታሰብ ማቴዎስ ይታሰባል። ማቴዎስ ተጠቀመ፣ ቶፊ አመጣ፣ ማቴዎስ ተጠቀመ የሚል ሐሳብን ሰጡ ነበሩ። ማቴዎስና አፕልም አይታመኑም ተብየን ታሰርኩት። ግን በሺህ የሚቆጠሩ ህዝቦች ምስክሮች ናቸው። ቆጥረን ነግረንም አልጨርስም። የሁለታ የአባባን ሁለታን የፈጣሪን ሁለታ እዚህ ህይወታቸውን ገብረው ታማኝነትን ያሰለጠኑ የአፕል ማንነትን የገረዙ ያሳዩ ነፃ የሰጡኝ የጎታ ጎዳ ህይወታቸው ከታንዛኒያ ሄደው ክብራቸውን ትቶ ነግረንም አልጨርስም። ሁለታቸው እነ ዳዊት ታንቶ እዚህ ቸርች ነበሩ። በቸርች ሽማግሌ በነበሩበት ግብርናን በማቋቋም በመደገፍ ቃለ ሕይወት በመደገፍ ለኢትዮጵያ ህዝብ ብርሃን ሆኗል። እኔ በራሴ በሚሊዮኖች ወርልድ ቪዥን በ1992 በጨንቻ በመግባት የቃለ ሕይወት ጋር በመተባበር ለስልጠና በመስጠት በፕላንት የሜዲሲናል ፕላንት አይደለም ሌላውን ያደረገን ወንድማችን ቶፌ ሁለታን ከፊ አልጨርስም። መነሻ አድርጎ በማስተማር ቤት በመሄድ በመጎብኘት የኢትዮጵያ የመጀመሪያ ኢትዮጵያዊንን በማግኘት ማታን ቀንን እኔ የጎበኘ እንደነበረ በ1987 15 ወር ነው ግብርና በልጅ ሆኜ በ3ኛ ክፍል ሆኜ የተቀጠርኩኝ። ከዛም በኋላ ችግኙን እንዴት ማደግ እንዳለበት ያሰለጥና ያስተማረ ነበረ።
እኔን ደግሞ እያሳዩ ነበርኩት። ወደዚህ ደረጃ ለማድረስ መነሻ በማድረግ በ1995 ትምህርቴን በማቋረጥ ወደ ቃለ ሕይወት ቸርች ገባሁ። ዶክተሮችን አፈራን፣ በህግም ማስተርሶችን አፈራን። እኔም ባይረዳም በአገሬን ይረዳል ባለው በሞያ 1.5 ሄክታር ላይ እየሰራን ነው የምንገኘው። በሺህ መቆጠሮት የችግኞችን ባለቤት ነን። አሁን ግን ለኢትዮጵያ አልፎ ተርፎ ለዓለም ብርሃን እንዲሆን ነው። ይህ ምንድነው? የጌታ ኢየሱስ ክርስቶስ ተከታዮች ያስተምሩበት በታማኝና በጎ መንገድ በማሳየት ነው። ይህ በጎ መንገድ በማሳየት ለኢትዮጵያ ህዝብ ብርሃን እንዲሆን ነው። ስሜ አልማዝ አፋዘ ይባላል። የጦሎላ ቃለ ሕይወት ቤተክርስቲያን አባል ነኝ። በእናት ኳር ነው ማገለግለው እና ስራዬ ከፍት ማርባት ነው። አርሶ አደር ነኝ፣ አርብቶ አደር ነኝ። ይህን ከፍት ስሰራ እንግዲህ የለወጠኝ የቀየረኝ ጌታ ነው። ታሪከ ኢየሱስ ነው። ከዚህ ከቃለ ሕይወት ሄዶ ትምህርት ይሰጡኛል፣ ያስተምሩኛል፣ የተለያየ ትምህርቶችን ይሰጣሉ፣ በተለያየ ነገሮች ይረዳሉ፣ ይደግፋሉ። ከነሱ የተነሳ ከእግዚአብሔርም የተነሳ ከብቶችን አርቤ ነው እኔ አሁን ሰው የሆንኩት። እኔ መጋቢ ዳዊት ያና እባላለሁኝ። በኢትዮጵያ ቃለ ሕይወት ስነ መለኮት የአገልጋዮች ማሰልጠኛ የጋሞ ቃለ ሕይወት ህብረት የኮሌጁ ርዕሰ መምህር በመሆን ነው ማገለግለው። የኢትዮጵያ ቃለ ሕይወት ዋናው ጽሕፈት ቤት በ2007 ዓመተ ምህረት በሰጠው እውቅና መሰረት በ2008 15 ተማሪዎችን በተለይ በአገልግሎት የቆዩትን በመቀበል አገልግሎታችንን ጀመርን። እስካሁን ከ2008 ጀምሮ እስካለፈው ዓመት 57 አገልጋዮችን አሰልጥነን ለአገልግሎት ወደ ላኳቸው ቤተክርስቲያናት እንዲመለሱ አድርገናል። አሁንም የጌታ ፈቃዱ ሆኖ 7ኛውና 8ኛው ዙር የሚያጠኑ ተማሪዎች አሉን። የኛን ኮሌጅ ከሌሎች የኢትዮጵያ ቃለ ሕይወት ኮሌጆች ወይም አማኮ አገልጋዮች ማሰልጠኛ ኮሌጅ ልዩ የሚያደርገው በማገልገል የቆዩትን አገልጋዮች ተቀብለን ለተሻለ አገልግሎት የምናዘጋጅበት መሆኑ ነው። ይህንንም የአባቶች ራዕይ የዋናው ጽሕፈት ቤት ተሳትፎ ለቤተ ክርስቲያን የመጽሐፍ ቅዱስ ትምህርት ቤት የአገልጋዮች መሰልጠኛ እና ማሰልጠኛ እንደመሆኑ መጠን ጥሩ ውጤት ልናገኝ ችለናል። እስካሁን ከላይ እንደጠቀስኩላችሁ 57 ተማሪዎች በአገልግሎት ከነበሩበት መጥተው 2 ዓመት ሰልጥነው ተመልሰው የተሻለ አገልግሎት በመስጠት ላይ እንዳሉ ብዙ ያየናቸው የሰማናቸው ሪፖርቶች ይገልጻሉ። የኮሌጃችን ይዘቱ ምን ይመስላል በዚህን ጊዜ የሚል ጥያቄ ቢኖር በቂ መጻሕፍት የያዘ ቤተ መጻሕፍት አለን፣ ላይብረሪ አለን ማለት ነው። ለተማሪዎች የኮሌጅ ተማሪዎች የሚያርፉባቸው ማረፊያዎች ማደሪያ ቤቶች ማለት ነው በጥሩ ሁኔታ በተሟላ ሁኔታ አሉን። ለወንድ ተማሪዎችም ለሴት ተማሪዎችም መማሪያ ክፍሎች፣ የአስተዳደር ቢሮዎች በበቂ ሁኔታ በዘመናዊ ህንፃ ተሰርቶ አሉን። እግዚአብሔር የሰጠን ሀብት ነው ማለት ነው። ኮሌጁ ደግሞ የራሱ የሆነ ክልል ያለው ሲሆን ካርታና ፕላን ተዘጋጅቷል። የህብረት ለኮሌጁ ክልል ሰይሞ ከዋናው ጽሕፈት ቤት ጋር ተስማምቶ ሰፋ ያለ ግቢ አለን። በውስጡ ደግሞ ልዩ ልዩ የልማት ስራዎችን እየሰራን ነው ያለ ነው። በዚህ ላይ የአፕል ፍሬ እንጨት፣ የጓሮ አትክልት እንዲሁም ደግሞ አዘሪት በመትከል በመዝራት በልማት እየተጠቀምን እንገኛለን። በመጨረሻ በዚህኛው ይዘት ላይ ከበላይ ስነ መለኮት ማስተባበሪያ ጋር ጥሩ ግንኙነት እና ምክክር አለንና ከጎናችን ቆመዋልና ስለ ዋናው መስሪያ ቤት ጌታን እናመሰግናለን። በአሁኑ ሰዓት ኮሌጁን ያጋጠሙን ችግሮች ወይም ተግዳሮቶች አሉን። አንደኛ ከክፍለ ማህበር መዋቅር ቅነሳ ጋር
በተደጋጋሚ እንደተጠቀሰው በተያያዘ በቂ ተማሪዎች እና በቂ መምህራን የሉንም። ሆኖም ያሉንን የመጡትን በማስተናገድ እናገለግላለን። ያለን መምህራንም ጥቂት ብንሆንም ከሌሎች ህብረቶች መምህራንንም በመጋበዝ ክፍተት እንዳይኖር በማድረግ ባለ ሁለተኛ ዲግሪ ያላቸው አንደኛ ዲግሪ ያላቸውን አምጥተን ትምህርት ቤታችን አሁን በጅምሩ በዲፕሎማ መርሃ ግብር ስላለ ክፍተት እንዳይኖር እስካሁን ጥረት ስናደርግ ቆይተናል። አንዳንድ ዘመናዊ የሆኑ የቢሮ የትምህርት መርጃ መሳሪያዎች እጥረትም ገጥሞናል። ኮምፒውተርና የመሳሰሉ አንዳንድ ማቴሪያሎች ገና ያልተሟሉበት ሁኔታ አለ። ኮሌጃችን ታዳጊ ኮሌጅ እንደመሆኑ መጠን እናንተ 6 ዙር ያህል አስመርቃችኋል፣ ቀጥሎ ዲግሪ መክፈት አለባችሁ የሚለው ነገር ዋናው መስሪያ ቤት ደጋግሞ እያሳሰበን ነው ያለው። በየስልጠናው ይሄ ሀሳብ የሚነሳ ሆኗልና በጸሎትም በሀሳብም እንድትረዱን ይሄ ጥሩ አጋጣሚ ነው። ይመኝ ይስሐቅ እባላለሁ። በኢትዮጵያ ቃለ ሕይወት ቤተክርስቲያን በደቡብ ምዕራብ ቀጠና በጋሞ አጥቢያዎች ህብረት የጨንቻ ከተማ ቃለ ሕይወት ቤተክርስቲያን መሪና ሰብሳቢ ነኝ። በተጨማሪም የወንጌል አርበኛ የአቶ ይስሐቅ ወድሮ ልጅ ነኝ። ተወልደን ያደግነው እዚህ ነው። በእርግጥ ከስደት ጀምሮ ባለው ሁኔታ በስደት ጊዜ በጣም ትንሽ ልጆች ነን። አባቶቻችን ሲታሰሩ ታስረው ከተፈቱ በኋላ ቤተክርስቲያን ውስጥ የእግዚአብሔርን ቃል እውነት በመማር ነው ያደግነው። ከስደት በኋላ ያስተማሩን መምህር አባታችን ጋሽ ዳዊት ናቸው። ብዙ የእግዚአብሔርን ቃልና እውነት የተማርነው ከርሳቸው ነው እና የአባቶቻችንን አርአያና እውነት በማየት ወንጌል ትክክለኛና እውነተኛ ነገር መሆኑን ተገንዝበን ብዙ ከነሱ ተምረናል። ከነሱ በተማርነው መሰረት በዚች በጦሎላ አጥቢያ አድገናል። የእግዚአብሔርን ቃል እውነት እየተማርን አባቶቻችን ስለ ወንጌል የሚያደርጉትን የሚሰሩትን ነገር በመገንዘብ የነሱን አርአያነት በመከተል ለማደግ ሞክረናል። ያ ምርጫችን ደግሞ ምንም ነገር አላጎደለብንም። እግዚአብሔር የተሻለ ነገር አድርጎልናል እና በወንጌል ብዙ መከራ ችግር አይተዋል። አባቶቻችን ብዙ ዋጋ ከፍለዋል። ንብረታቸው ተዘርፏል፣ ተወስዷል። ምንም ነገር ሳይቀር ሁሉ ነገር ወስደዋል፣ ባዶ አስቀርተዋል። በዚህ ሁሉ መካከል ግን እግዚአብሔር በድንቅ በተአምር እያኖረን ነበረ። እግዚአብሔር ደግሞ በቃሉ እንደተናገረው የሚክስ አምላክ ነው። የተበደሉትን የተጎዱትን የሚክስ አምላክ መሆኑን በተግባር እግዚአብሔር እንደ ቃሉ አሳይቶናል። ከስደት ማግስት ቤተክርስቲያንም ተከፍታ ነገሮች ሁሉ ተስተካክለው አባቶቻችን ወደ ወንጌል ስራም ወደ ራሳቸውም ወደ ሁለንተና አገልግሎት ስራ ገብተዋል እና በተለይ አባቴ በሁለንተና አገልግሎት ስራ በወንጌልም ስራ እጅግ የሚተጋ ሰው ነበረ። ሁኔታዎችን ያመቻቸው ደግሞ ይሄ ወንጌል ነው። ወንጌልን በመስማት ወንጌልን የተናገሩ ሰዎች ባደረሱት ትልቅ እድል ከወንጌል ጋር አብሮ የሕክምናን ትምህርት የማግኘት እድል አግኝቶ ያን ሁለንተናዊ አገልግሎት ሲያገለግል ነው። በቸርች ስራም በሌላም እና ያንን እውነት ደግሞ ለኛም አውርሶን ሄደዋል። እኛም ደግሞ የሱን አርአያ በመከተል ይህንን እውነት ይዘን ተጓዝን። ከዚህ የተነሳ ሁሉም እንደ እግዚአብሔር ሐሳብና እውነት አባቶቻችን ለወንጌል በከፈሉት ዋጋ ልጆች ሁሉም ጥሩ ቦታ ደርሰዋል፣ ጥሩ ደረጃ ደርሰዋል። በአገር ውስጥም በውጭም የወንጌልን ስራ እየሰሩ ይገኛሉ። እኛም ደግሞ እግዚአብሔር በሰጠው ራእይና ሐሳብ መሰረት የወንጌልን ስራ በትጋት እያደረስን እንገኛለን። በወንጌል ስራም ሚሽነሪዎችን በመላክ በአገር ውስጥም በውጭም በመተባበር እየላክን እንገኛለን። በቤተሰብ ደረጃም ሚሽነሪዎችን በመላክ የወንጌልን ስራ በትጋት እየሰራን ነው የምንገኘው። እግዚአብሔር ደግሞ ትልቅ ፍሬ ሰጥቶናል። እግዚአብሔርን በዚህ እጅግ እናመሰግናለን። በተጨማሪም አባቶቻችን በስደት ሰዓት ጨንቻ ማረሚያ ቤት ታስረው ራሳቸው የሚቀበሩበትን ጉድጓድ ቆፍረው ቅድም አባታችን ሲናገሩ ነበረ።
ያን የቆፈሩትን ጉድጓድ ሊረሸኑበት ሊገደሉበት የተቀመጠውን ጉድጓድ በሰዓቱ ያው እርሳቸው መስከረዋል። ያን ጉድጓድ ለነሱ የተዘጋጀው እግዚአብሔር አስመልጧቸው የመጣው ባለስልጣን ያንን እነሱን ረሽን ያዘጋጀውን ፕሮግራም እግዚአብሔር አክሽፎ በአሁኑ ሰዓት ያን ቦታ እግዚአብሔር በዛች እነሱ በቆፈሩት ቦታ ላይ የኢትዮጵያ ቃለ ሕይወት ቤተክርስቲያን ተመስርታ ያችን አጥቢያ በማስተዳደር በመምራት ሙሉ ጊዜ ወንጌላውያንን በመላክ በትጋት ቤተክርስቲያን እየሰራች ነው ያለችው። እግዚአብሔር ይህንን ትልቅ ስራ ሰርቷል። በከተማ ውስጥ ከሚኖሩ ሌሎች በመዝሙረ ዳዊት 34 ላይ እንደተጻፈው ቅዱሳንን የሚያሳድዱ ይሞታሉ ይጠፋሉ ይላል። እውነት ነው የእግዚአብሔር ቃል። ደግሞ እግዚአብሔር የሰራውን ስራ በማየት ይጸጸታሉ ይላሉ። ብዙ እንዳንኖር ያደረጉት ነገር አለ። ግን እግዚአብሔር እያኖረ እያበዛ እያሰፋ ከወንጌል እውነት ሐሳብ የተነሳ ነገሮችን ትልቅ እያደረገ እግዚአብሔር አኖሮናል። ስለዚህ ይህ ወንጌል እውነት ነው። ይህ ወንጌል ይለውጣል። ይህ የሰማነው ወንጌል በአባቶቻችን ያየነው እኛንም ለውጦናል። በልጅ ልጆቻችን ይቀጥላል። እንደ እግዚአብሔር ቃል እስከ ሺህ ትውልድ የሚቀጥል ይሆናል። እግዚአብሔር ስለሰራው ስራ እግዚአብሔርን እናመሰግናለን። በኢትዮጵያ ቃለ ሕይወት ቤተክርስቲያን በደቡብ ምዕራብ ቀጠና በጋሞ አጥቢያዎች ህብረት የጨንቻ ጦሎላ ቃለ ሕይወት ቤተክርስቲያን መጋቢ ነኝ። ስሜ ጎንባ ጎደቦ ይባላል። አሁን ቤተክርስቲያን እንግዲህ ከዛ ከ1967 ዓመተ ምህረት ጀምሮ ቤተክርስቲያን ከተተከለችበት ጊዜ አሁን እስካለበት ያለው ሁኔታ እንግዲህ ወንጌልን በስፋት ስታሰራጭ ቤተክርስቲያንን ስትተክል ቆይታለች። እንግዲህ እስካሁን ቤተክርስቲያን ወንጌልን በመስራት የተከለቻቸው አጥቢያዎችን መናገር አስፈላጊ ነው። እንደ ጦሎላ ቃለ ሕይወት ቤተክርስቲያን 11 አጥቢያዎችን ተክላለች። ብሔራዊ ወንጌላዊ ልካለች። ብሔራዊ ወንጌላዊ በኦሮሚያ ክልል ልካለች። ቤተክርስቲያን እንግዲህ አጥቢያዎች ሁሉ ከወጡ በኋላ አሁን ቤተክርስቲያን እንግዲህ ያለችው የአባላትን ቁጥር ስንመለከት 651 አባላት አሉ። የተጠመቁ አባል የሚባሉ እንግዲህ በኢትዮጵያ ቃለ ሕይወት ቤተክርስቲያን በትክክል አባል ተብሎ የምታውቁት የተጠመቁ ናቸው። ከዛ ውጪ ያልተጠመቁ ደግሞ 192 አሉ፣ ወንዶች ናቸው። ሴቶች ደግሞ 248 ሲሆኑ አጠቃላይ በዚህ በጦሎላ ቤተክርስቲያን ውስጥ ያሉ አባላት 1091 ናቸው። እና እነኚህ አሁን ደግሞ ሌሎችን ካወጡ በኋላ ወንጌልን በትክክል አሁንም እየሰሩ ይገኛሉ። የደቀ መዛሙርነትን ሁኔታ እንዴት ነው የሚል ነገር ሐሳብ አለ። እንግዲህ አንድ ሰው ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ ከተቀበለበት ጊዜ ጀምሮ ነው እንግዲህ ደቀ መዝሙር የምታደርገውና የክትትል ትምህርቶችን የደህንነት ትምህርቶችን ታስተምራለች። ከዛ ታጠምቃለች። ከዛ ቀጥሎ ደግሞ የአገልግሎት ትምህርቶችን ታስተምራለች እና ከዛ ጋር ተያይዞ ደግሞ ከዛ ባለፈ ደግሞ ወደ መጽሐፍ ቅዱስ ትምህርቶች ውስጥ ታስገባለች። በተለይ አሁን መይቅማን በተመለከተ በስፋት ነው። ከ30 በላይ ቡድኖች መይቅማን ጥናት እያጠኑ ናቸው። የደቀ መዝሙር ትምህርት እየተማሩ ያሉ አሉ። እንደገና ደግሞ መሪዎች ሁል ጊዜ በጉባኤያቸው ላይ የእግዚአብሔርን ቃል ይማራሉ። የእግዚአብሔርን ቃል ሳይማሩ ስብሰባ አይቀጥሉም እና የእግዚአብሔር ቃል ትምህርት ይሰጣቸዋል እና በዚህ አይነት ሁኔታ የደቀ መዝሙር ትምህርቶች እየቀጠሉ ናቸው። የቤተክርስቲያን ትምህርቶች አሉ። እነዚህ ደግሞ በስፋት አሁን በቸርች እየተሰጡ ያሉበት ሁኔታ አለ እና ከዚህ ጋር ደግሞ የወንጌል ስርጭት ሁኔታ እንዴት ነው የሚለው ወንጌልን የሚያሰራጩ ቡድኖች አሉ። በቸርች ውስጥ በወጣቶች ዙሪያ ቡድኖች አሉ። እየወጡ በየሳምንቱ ወንጌልን ይመሰክራሉ። ከሴቶች ደግሞ የተደራጁ አሉ፣ ወንጌልን ይመሰክራሉ። እንደገናም ደግሞ ሙሉ ጊዜ አገልጋዮች አሉ፣ ሁሉ ጊዜ ወንጌልን ይመሰክራሉ። ከዛ ባለፈ ደግሞ አባላት አሉ፣ ሁሉ ጊዜ ለአባላት ትምህርት ይሰጣቸዋል። በየስራ ቦታቸው ሁሉም ወንጌልን ይመሰክራሉ። በዚህ ልክ ነው እንግዲህ ቤተክርስቲያን አሁን እየተንቀሳቀሰች ያለችበት ሁኔታ።
ያ አንደኛ ሐሰተኛ አስተማሪዎች በጣም ተበራክተዋል በየስፍራው። ሰዎች ብዙውን ጊዜ ከዘላለማዊ ይልቅ በጊዜያዊ ነገር ላይ ነው ትኩረት የሚያደርጉት እና በቃሉ የመተከል የቃሉን ትምህርት የመጠማቱ ጉዳይ በጣም እየደከመ የሚመጣበት ሁኔታ አለ። ከዚህ ከዘመኑ ጋር ተያይዞ የዘመኑ ተግዳሮት አለ። ዘመናዊነቱ ሁሉ ተከትሎ ወጣቱን በጣም እየጎዳ ይሄ ከፌስቡክ ጋር ከቲክቶክ ጋር ተያይዞ ብዙ እየጎዳ ያለበት ሁኔታ አለ። እሱ ብቻ አይደለም፣ የባህል ተጽዕኖ አለ። ባህል አንድ ጊዜ ደክሞ ነበርና አሁን ደግሞ እንደገና አቅም አግኝቶ እየተንሰራራ ነውና የባህል ተጽዕኖ አለ፣ ዘረኝነቱ አለ። ይሄ ከዘረኝነት ጋር ተያይዞ የመጣው ነገር ሁሉ አለ። ይሄ አሁን ለቤተ ክርስቲያን እጅግ ቻሌንጅ ነው፣ ትልቅ ተግዳሮት ነው እና በዚህም ሁኔታ ውስጥ ቤተ ክርስቲያን አሁንም ያለ ድካም ወንጌልን እየሰራች ናት። አገልጋዮችን ታስተምራለች፣ ህዝቡን የደቀ መዛሙርትን ትምህርት ያስተምራል። እንደገና ደግሞ ሰዎች ሁሉ በአንጻራቸው ወንጌልን እየመሰከሩ ራሳቸውን ለወንጌል በመስጠት ጉልበታቸውን በመስጠት ግዛቸውን በመስጠት በጸሎት እጅግ ደግሞ የሚተጉ አባቶች አሉን፣ እናቶች አሉ። ይሄ ሰንሰለታዊ ጸሎት በመቀጠል በየሳምንቱ የጸሎት በሮች ሁሉ ክፍት ናቸው እና በዛ በትጋት እየጸለዩ አጠቃላይ ያለውን ተግዳሮት እየተቋቋሙ አሁን ቤተክርስቲያን በዚህ አይነት ሁኔታ እየቀጠለች ትገኛለች። ትምህርት ቤቶችን አዘጋጅታለች። በተለይ ጥራት ያለው ትምህርት እንዲሰጥ እንደ ቤተክርስቲያን ያንን ሁሉ አመቻችታ ሰጥታለች። እንደገናም ደግሞ ምናልባት ሌሎች ዘርፎች ይህንን ሊያስተላልፉ ይችላሉ። እንደገና ደግሞ በልማቱም ዙሪያ ትልቅ ተጽዕኖ አለ። እንደገና ደግሞ የተቸገሩትን እና የተራቡትን እና አቅም የሌላቸውን በመርዳት ብዙ ተጽዕኖ እያደረገች ወንጌልን እየሰራች ትገኛለች። አገር አቀፋዊ ከመላኳም ባለፈ በአጠቃላይ ዓለም አቀፍ ሚሽነሪ ልካለች። ከዚህ ከከተማ ቃለ ሕይወት ቤተክርስቲያን ጋር ተባብራ ወደ ሱዳን ልካለች እና 1-2 ዓመት ሲያገለግል ይሄ በኢትዮጵያ የተነሳ ወረርሽኝ ይሄ ኮቪድ እንግዲህ ያንን ማስቀጠል አልቻለምና ተመለሰ። አሁን ላይ ደግሞ ያንን ደግሞ እንደገና ለመቀጠል ከሌሎች አጥቢያዎች ጋር በመተባበር ለማንቀሳቀስ እንግዲህ ጥረት ላይ ትገኛለች። ወደፊት ያላት ደግሞ ሐሳብ አሁንም ይበልጥ ወንጌልን ለማሰራጨት ነው። የቤተ ክርስቲያንን ተልእኮ ይበልጥ ደግሞ ለመቀጠል ለመጨረስ ባላት አቅም ግዝዋን ጉልበቷን ሰጥታ ለመቀጠል በብዙ ሁኔታ እየተጋች ያለችበት ሁኔታ ላይ ነች። አሁን በ2019 አንድ አጥቢያ ለመትከል አሁን እቅድ ላይ ናት። በኢትዮጵያ ቃለ ሕይወት ቤተክርስቲያን በደቡብ ምዕራብ ቀጠና በጋሞ ህብረቶች የጨንቻ ጦሎላ ቃለ ሕይወት ቤተክርስቲያን የልጆች ሁለንተናዊ አገልግሎት ዘርፍ ሰብሳቢ ምስጋና ማዛ እባላለሁ። የልጆች አገልግሎት በዚህ በጦሎላ ቃለ ሕይወት አጥቢያ እንደ አንድ ዘርፍ የተጀመረው በ1984 ነው። ይህም ደግሞ ሲጀመር ያው የራሱ ዓላማ አለው። ዓላማው ደግሞ ምንድነው? ልጆች ከወላጆቻቸው ጋር ወይም በቤተክርስቲያኑ ካሉት ምእመናን ጋር በጋራ ቁጭ ብለው ረጅም ጊዜ በመውሰድ የእግዚአብሔርን ቃል ለመማር ስለማይችሉ እድሜያቸውን የሚመጥን ትምህርት ለመስጠት ታስቦ ያንን ምክንያት በማድረግ ልጆች ለብቻቸው እየተጫወቱ የእግዚአብሔርን ቃል እንዲማሩ ለማድረግ ታስቦ ነው የተጀመረው። የዛሬ 34 ዓመት በፊት ነው። ያንን ሁሉ ጊዜ እስካሁን ሲመጣ ልጆችን በእድሜያቸው እያደራጀን በክፍል ደረጃቸው እያደራጀን በየክፍል ደረጃቸውና እድሜያቸውን የሚመጥን ትምህርት እንዲማሩ በማድረግ ልጆች ትምህርት እንዲማሩ እየተደረገ ይገኛል። በ2005 እዚህ በጋሞ ህብረት በኩል የልጆች ሁለንተናዊ መምህራን ወይም አስተባባሪዎችን በማስተማር በዚህ ጊዜ አጥቢያይቱ የራሷ የሆነ 2 የልጆች አስተባባሪዎች አሏት። ልጆች ትምህርት እንዴት ነው የሚከታተሉት?
በየክፍላቸው መምህራንን ከቸርቹ በጎ ፈቃደኞች የሆኑ መምህራንን በመምረጥ ወይም ፈቃደኛ የሆኑ መምህራንን በማሰማራት እነዚህ መምህራን ከቅድመ መደበኛ ጀምሮ እስከ 12ኛ ክፍል ያሉ ተማሪዎችን ያስተምራሉ። ይሄም ደግሞ በሁለት ነው የሚከፈለው። የመጀመሪያው ከቅድመ መደበኛ እስከ 4ኛ ክፍል ያሉት እሁድ በአምልኮ ሰዓት ይማራሉ። ሌሎች ደግሞ ከ4ኛ ክፍል እስከ 12ኛ ክፍል ያሉ ቅዳሜ ማለዳ በመምጣት እዚህ ይማራሉ ማለት ነው። ደግሞ ሌላ ተጨማሪ ነገሮች ምን አሉ? ልጆች የራሳቸው የሆነ የመዝሙር ጥናት ጊዜ ያላቸው፣ መጽሐፍ ቅዱስን የሚያጠኑበት የራሳቸው ጊዜ ያላቸው፣ ወንጌልን ደግሞ በጋራ በመውጣት ጌታ ኢየሱስ ክርስቶስን ለማያውቁ ወይም ላልተቀበሉ ወንጌልን ከመምህራኖቻቸው ጋር በጋራ የሚሰብኩበት ጊዜ አላቸው። እንደገና ደግሞ ሌላ በህብረት አንድ ላይ በአመት አንድ ጊዜ በዓል ያከብራሉ። ከዛ በኋላ ደግሞ እነዚህ ወጣቶች መጨረሻቸው ምንድነው? እዚህ ይሄንን ደረጃ ሲጨርሱ ወዴት ነው የሚሄዱት ለሚለው ልክ 12ኛ ክፍል እንደጨረሱ ወደ ወጣት ይሸኛሉ። በኢትዮጵያ ቃለ ሕይወት ቤተክርስቲያን በደቡብ ምዕራብ ቀጠና የጋሞ አጥቢያቸው ህብረት ጽሕፈት ቤት የጨንቻ ጦሎላ ቃለ ሕይወት ቤተክርስቲያን የወጣቶች ሰብሳቢ ኤርሚያስ እስራኤል ይባላለሁ። እንደ ጦሎላ ቃለ ሕይወት ቤተክርስቲያን የወጣቶች አደረጃጀት ተጀመረው በ1969 የዛሬ 49 ዓመት ይሆናል። በዛን ሰዓት በወጣቶች አደረጃጀት አገልግሎቱ ዘርፉ በሶስት አገልግሎቶች ያገለገሉ ነው የቆዩት። አንደኛው ጸሎትና መጽሐፍ ቅዱስ ጥናት ነው። ሁለተኛ በዝማሬ፣ ሶስተኛ የተለያዩ በጎ ስራዎችን በማገልገል ቆይተዋል። በዛ ሁሉ ስደት እግዚአብሔር ረድቷቸው አግዟቸው አገልግሎቱ ለ49 ዓመት ሳይቋረጥ እስከዚህ ደርሷል። በዚህን ሰዓት አገልግሎቱ ደግሞ እያደገ በ6 አገልግሎት ዘርፎች ናቸው የሚያገለግሉት። አንደኛው ወንጌልን ለሁሉ በማዳረስ፣ ሁለተኛ መሪ የወጣት አገልጋዮችን በማፍራት፣ ሶስተኛ የተማሪዎችን አገልግሎት በማገልገል፣ በአራተኛ ደረጃ ሙዚቃና ዝማሬ፣ በአምስተኛ ወንጌል በስፖርት በሚል አገልግሎቶቹ እያገለገልን እንገኛለን። በዚህ ሁሉ በዋናነት የምናገለግለው ወንጌልን ለሌሎች ከማዳረስ አንግል ነው የምንሰራው። በዛ ሁሉ አገልግሎት እግዚአብሔር እየረዳን እያገዘን ነው። በተጨማሪም ወጣቶችን አገልግሎት ለማሳለጥ ወይም አገልግሎቱን ለማሳደግ ወጣቱ ዘርፍ አገልጋይ ቀጥሮ ወንጌላዊ ቀጥሮ እኛን እያገለገለ ይገኛል። ወጣቱ ደግሞ ወንጌላዊ ቀጥሮ ከዚህ አካባቢ ወንጌላዊ ቀጥሮ ለ17 ዓመት ያክል ወንጌልን እየሰራ እንደቆየ እናውቃለንና አሁን ላይ እንደ ጦሎላ ቃለ ሕይወት ቤተክርስቲያን በትኩረት ሰጥተን የምናገለግለው ወንጌል አገልግሎትን ከማስፋፋት አንጻር ወጣቱ ከአባቶች የተቀበለውን ወንጌል ለማስቀጠል ራሱን ሰጥቶ በትኩረት እየሰራ ይገኛል። አሁን ላይ ያሉ ለኛ ዋና ተግዳሮቶች ወይም ችግሮች ብለን የምናስባቸው አንደኛው ወጣቱ በዘመናዊነት በጣም የተጠቃ ነው። ምክንያቱም እነዚህ ዘመናዊነት ያመጣቸው የተለያዩ ቴክኖሎጂዎች ያመጡ ውጤቶች አሉ። እነዛ አንድ ወጣቱ ቤተክርስቲያን መጥቶ ከአባቶች የተቀበለውን ወንጌል ለማስቀጠል አንደኛው አልቻለም። ሁለተኛ ራሱን ለጌታ አለመስጠት አለመታዘዝ አለ። ምቹ አጋጣሚዎች ደግሞ ከአባቶች ወንጌልን ተቀብለን ተምረን በኑሮም በህይወትም ከነሱ ተምረን የእግዚአብሔርን ቃል ማገልገላችን ምቹ ሁኔታ ነው። ሁለተኛ ከውስጥም ከውጭም በነጻነት የእግዚአብሔርን ቃል መናገራችን ወንጌል ስርጭት ማድረጋችን ይሄ ነጻነት አለን። ስለዚህ ወጣቱ በዚህ ልክ እዚህ እንደ ኢትዮጵያ እንደ ጦሎላ ቃለ ሕይወት ቤተክርስቲያን እያገለገልን እንገኛለን። የጨንቻ ቃለ ሕይወት ቤተክርስቲያን ያቋቋመችበት የቤቴል አጸደ ሕጻናት ትምህርት ቤት እርስ መምህር የኔ ዓለም ደምጦ ባላለውኝ
አጸደ ሕጻናት ትምህርት ቤቱ የተቋቋመበት ዓመተ ምህረት በ1992 ሲሆን እስከዛሬ ድረስ ያላት የእድሜ 26 ዓመት ነው እና አላማው ምንድነው? ትምህርት ቤቱ በሚጀምርበት ጊዜ ላይ ሕፃናትን እንዴት አድርገን ወንጌልን ማሰማት እንችላለን፣ ማሰራጨት እንችላለን በሚለው የቀድሞ አባቶቻችን ይህንን አላማ አምጥተዋል። ይህንን አላማ ሲያመጡ ምን አደረጉ? ትምህርት ቤቱ ከመከፈቱ በፊት ብሩህ ተስፋ ወይም ወላይታ ላይ አንድ መምህር ለመቅጠር ፈልጎ በራሳቸው ወጪ ወስዶ አስተምሮ አስመርቆ ካመጡ ኋላ ይሄንን ትምህርት ቤት በዚህኛው ቸርች ላይ ከፈቱ። ታች ክላስ ነበረች። በዛች ላይ ትንንሽ ልጆች ነበሩ የዛን ሰዓት ላይ የሚመጡ የነበሩ። ከዛ ስስፋፋ ብዙ ልጆችን እያገኘን በዛ እየተማሩ ቀለም ትምህርት ሲማሩ ወንጌልን ደግሞ እየተናገረን እየሰበክን ጸሎት ደግሞ እንዲማሩ ቃል ጥናት ጥቅሶችን እንዲያውቁ በስፋት ልጆች ደግሞ ጸሎትን በተለይ ጸሎትን እንዲለምዱ ከቤተሰቦቻቸው ጋር እንዲሁ ዝም ብሎ በተላመደ ህይወት ከሚቀጥሉ ጸሎት እንዴት ነው የሚለው ነገር እንዲያውቁ ትህትና ሰውን አክብሮት እንዴት እንደሆነ ይሄንን ጎን ለጎን እያስተማርን ቆየን። ከዛ በመቀጠል ብዙ ተማሪዎች በዚህ ትምህርት ቤት ሲማሩ ተመርቆ የወጡት እስካሁን ራሱ ውጪ ላይ ያሉ ለዚህ ለሁለተኛው በዚህ ከአንድ እስከ 8ኛ ክፍል ላለው ትምህርት ቤት ለቤተ መጻሕፍትን ያደሉ ብዙ ድጋፎችን የሚያደርጉ ከዚህ ከቤተል አጸደ ሕጻናት ትምህርት ቤት ተመርቆ የወጡት ልጆች አሉ። ቤተክርስቲያኒቱ ለራሷ ጎላ ለሌላው ደግሞ እየጠቀመች ትርፈ ኖሮት ሳይሆን ለራሷ ደግሞ ወንጌልን ለማስፋፋት ብላ መምህራንንም ደግሞ ረዳት መምህርንም ጥበቃም ብዙ ጥበቃዎችንም ለመምህራንንም ቀጥራ በዚህ ጊዜ ላይ እያሰራችን አለችው። ደግሞ በዚህ ጊዜ ላይ ምንድነው ተማሪ ፊት ጥቅጥቅት ነበረ። ከዛ እየተጨመረ ሲሄድ ቦታ ትንሽ ወደ ላይ ወጣ ተብሎ ተወስዶ ነበር። በዛ በተወሰደበት ቦታ ትምህርት ቤት በሰፊው እስከ 8 ክላስ ያለ አሁን ተሰርቶ በዛ ቦታ ላይ ተማሪ ከኬጂ 1 እስከ ኬጂ 3 ድረስ እየተማሩ ነው የሚገኙት። በኬጂ 3 ላይ ይመረቃል። የሚመረቁ ተማሪዎች ደግሞ ምን ይሆናሉ? የበቃ ያልበቃ ተብሎ ይጠየቃል። የበቃ ያልበቃ ተብሎ ይጠየቃል። ፈተና ይፈተናሉ። ምን መንባብ ችለው አንዳንድ ነገሮችን ጽሁፎችን ብዙ ነገሮችን ከለዩ ኋላ እናስመርቃለን። ካስመረቅን ኋላ ወዴት ነው? ወደዚህ ትምህርት ቤት እንሸኛለን። ስለዚህ ከሩቅም መጥቶ አሁን ከዚህ ወጣ ከሚሉበት ቦታ መጥቶ ከኛ ጋር ያስመዘግባሉ። እኛ ስናስተምርም እሰይ ብለው ተቀብሎ ህዝቡም በተለይ ማህበረሰቡ ተጠቃሚ ነው የሆነው። ለኛ ደግሞ ጥቅማችን ምንድነው? በህፃናት ላይ ወንጌልን መስራታችን ለኛ ጥቅማችን ነው። አሁን ቤተክርስቲያን በትርፍ በመናምን አይደለም እነዚህን እየሰራች ያለችው። ለምን ወንጌልን በህፃናት እንዴት ማስፋፋት እንችላለን፣ ደግሞ ህብረተሰቡንስ እንዴት መጥቀም እንችላለን በሚል አላማ ይሄንን ትምህርት ቤት ከፍታለች። እስካሁን ድረስ ደግሞ በጥሩ ሁኔታ ደስ በሚል ሁኔታ ሁሉም ህብረተሰብ ወዶ እዚህ ትምህርት ቤት እኛ ቤተል አጸደ ሕጻናት ላይ አምጥቶ ያስመዘግባሉ። የልጆችን ደግሞ ዕውቀት አይቶ ያመሰግኑናል። በኢትዮጵያ ቃለ ሕይወት ቤተክርስቲያን በደቡብ ምዕራብ ቀጠና በጋሞ ህብረት የጦሎላ አጥቢያ ቤተክርስቲያን የቤተል አንደኛና መካከለኛ ደረጃ ትምህርት ቤት ርዕሰ መምህር ግርማ አንሻ እባላለሁ። ትምህርት ቤቱ ያው እንደ ቃሉ ስያሜ በጦሎላ ቃለ ሕይወት ቤተክርስቲያን ስር ነው የተመሰረተው በ2014 ዓመተ ምህረት። እንግዲህ ቤተክርስቲያን በተሰጣት ተልዕኮ ከሀገሪቱ ተጨባጭ ሁኔታ ጥራት ያለውን ትምህርት ለዜጋው ለማድረስ አቅዳ በጀመረችው ስራ መሰረት በድሮ በእምነት አርበኞች በአቶ ጳውሎስ ዛቶ አማካኝነት የተመሰረተ ትምህርት ቤት ነው። በጥቂት ተማሪዎች ነው ትምህርት ቤቱ የተጀመረው። እንደ በጎ አድራጎት ነበር ትምህርት ቤቱ የተጀመረው። በአሁኑ ጊዜ ግን እያደገ ሄደው ጥሩ ደረጃ ላይ ነው ያለው ማለት ነው። በተወሰኑ መምህራን ነበር የተጀመረው። በአሁኑ ሰዓት የትምህርት ጥራቱ እያደገ በመምጣት በወረዳም በዚህ በቸርች ደረጃም እየተሸለምንበት ያለን መሆኑን ነው። ይህ እንግዲህ ቤተክርስቲያኒቱ በምታደርገው ጥረት ነው። በአሁኑ ጊዜ
በርካታ ተማሪዎችን ተቀብለን እያስተማርን ነው። በ2018 ዓመተ ምህረት ወደ 454 ተማሪዎችን ተቀብለን እያስተማርን ነው። ያ ማለት ትምህርት ቤቱ እንግዲህ በተለያየ የትምህርት ጥራት እያደገ በመምጣቱ በአካባቢው ያለው ማህበረሰብ የትምህርቱን ጥራት በማየት ወደዚህ ወደ ትምህርት ቤቱ ተማሪዎችን እያስገባ ያለ እና እንግዲህ እኛም በጥንካሬ እያስከድን ያለን መሆኑን ነው ማሳየው እና ይሄ ትምህርት ቤት እንግዲህ በዚህ ቸርች የተመሰረተና አንጋፋ ትምህርት ቤት ነው። ቤተክርስቲያኑም አንጋፋ እንደመሆኑ መጠን እኛም አንጋፋ እንዲሆን ጠንክረን እየሰራን መሆኑን ነው ማሳየው። ከውጤት አንጻር ያው በየአመቱ እየተሸለምን ነው። በወረዳም በዚህ በቸርች ደረጃም እየተሸለምን ያለን መሆኑን ነው። እንግዲህ በወረዳው በ2017ም በ2016ም ተሸልመናል። ያው አንደኛ በ6ኛ ክፍል በ8ኛ ክፍል አንደኛና ሁለተኛ በመውጣት ሽልማት አግኝተናል። ብዙ ተማሪዎች አሉ፣ ዩኒቨርሲቲ የገቡ ከዚህ ትምህርት ቤት የወጡ ብዙ ተማሪዎች አሉ። በአሁኑ ሰዓት በዚህ አመት ራሱ ወደ 7 ነው ወደ 6 ተማሪዎች ገብተዋል። ለምሳሌ እንደነ አቶ እስራኤል ወጋሶ እንደነ አቶ ጴጥሮስ የሚባሉ አሉ። እንግዲህ ቤተሰቦቻቸውን በይፋ ባላቅም ብዙ ልጆች ወደ ከ10 በላይ ተማሪዎች ዩኒቨርሲቲ ገብተዋል። መንግስቱ ቦሼ ይባላል። በኢትዮጵያ ቃለ ሕይወት ቤተክርስቲያን የደቡብ ምዕራብ ቀጠና ሰብሳቢ ነኝ። በደቡብ ምዕራብ ቀጠና ቃለ ሕይወት ቤተክርስቲያን ውስጥ ካሉ አንጋፋ ህብረቶች መካከል አንዱ የጋሞ አጥቢያ ቤተክርስቲያናት ህብረት ነው። ስለዚህ ይሄ ህብረት ከሌሎች ህብረቶች አንጻር ሲታይ ቀደምት ነው፣ ነባር ነው፣ አንጋፋ ነው። ይህንን ልል የቻልኩበት ምክንያት በ1960ዎቹ መጨረሻ አካባቢ የተመሰረተና በርካታ ስራዎችን የሰራ ህብረት ነው። ብዙ ህብረቶችንም ታዳጊ ወይም አዳጊ ህብረቶችንም የወለደ ህብረት ነው። ስለዚህ እግዚአብሔርን ስለዚህ ህብረት እጅግ አድርገን እናመሰግናለን። አንደኛው ጌታን የምናመሰግንበት ምክንያት ቀደምት የነበሩ የእምነት አባቶች እዚህ አሁን በህይወት ያሉ አሉ፣ እንደገናም ደግሞ ወደ ጌታ የተጠሩም አሉ። ሁሉም ወደ ጌታ የሄዱም እዚህም ያሉ ስለ እነሱ ስለ አባቶች እግዚአብሔርን እጅግ አድርገን እናመሰግናለን። ምክንያቱም የጽናት ምልክት ናቸው፣ የብርታት ምሳሌም ናቸው። እነሱን እያየን ከነሱ እየተማርን ቀጣዩን አገልግሎት በርትተን ጸንተን ማገልገል እንድንችል ምሳሌ የሆኑልን ስለሆኑ ስለ እነሱ እግዚአብሔርን እጅግ አድርገን እናመሰግናለን። እንደገናም ደግሞ ስለ አሁን ስላሉ መሪዎችም እግዚአብሔርን በጣም አድርገን እናመሰግናለን። ልባቸውን ከፍተው የወንጌሉን ስራ ቅድሚያ ሰጥተው ሌሎች አዳጊ ህብረቶች ከዚህ እንዲወጡ ፈቅደው ሰፊ ስራ አሁን እየሰሩ ስላሉ እነሱንም እግዚአብሔር ይባርካቸው ማለት እወዳለሁ እንደ ደቡብ ምዕራብ ቀጠና። ከዛ በተረፈ እዚህ ግቢ በሚሰራው ስራ እግዚአብሔርን ደግሞ እጅግ አድርገን እናመሰግናለን በልማቱ በኩል። ምክንያቱም እዚህ የሚካሄደው ወይም የሚሰራው የአፕል ምርት እዚህ ብቻ ሳይሆን በኢትዮጵያ ምድር እንዲታወቅ ያደረገ ህብረት ነው ይሄ። ስለዚህ እግዚአብሔርን እናመሰግናለን። ጠቅላይ ሚኒስትር መለስ ዜናዊ በነበሩ ጊዜ አፕል ምርት ከዚህ ባህር ዳር ወስደው ሲያሳዩ ነበር። እሳቸውም በዛን ጊዜ አይተው እጅግ በጣም የተደነቁበትን ሁኔታ ታሪክ ሰምተናል። በሁለተኛው በ2015 አካባቢ ደግሞ የአሁኑ ጠቅላይ ሚኒስትራችን ዶክተር አብይ አህመድ እዚህ ድረስ መጥተው እዚህ አሁን እኔ የተቀመጥኩበት ቦታ ላይ ተቀምጠው ይሄንን አይተው ጎብኝተው ከዚህም ደግሞ ቤተ መንግስት ድረስ ችግኝ እንዲወሰድ አድርገው አሁን በቤተ መንግስት ደረጃ በብዛት እየተሰራ እንዳለ ነው። ይሄ የወንጌል ውጤት ነው፣ የስራ ውጤት ነው። ከዚህ የተነሳ ነው ይሄንን መግለጽ የፈለኩት።
በተጨማሪም የደቡብ ኢትዮጵያ ርዕሰ መስተዳድር አቶ ጥላሁን ከበደም እዚህ ድረስ መጥተው ጎብኝተው አይተው አባቶችን አመስግነው ነው ከዚህ የተመለሱት። ሌሎችም አመራሮች በሀገራችን ውስጥ ያሉ በአካባቢያችን ውስጥ ያሉ ሁሉ ልማት ማሳየት ሲፈልጉ እዚህ ድረስ መጥተው እዚህ ያለውን የለማውን ፓርት አይተው እግዚአብሔርንም አመስግነው ስራቸውንም አይተው የተመለሱበት ሁኔታ አለ። አባቶች ያኔ የጀመሩት የልማት ስራ ዛሬ በትላልቅ የመንግስት ባለስልጣናት እየተጎበኘ ለሌሎች ምሳሌ የሆነ ነው ያለው። ከዚህ የተነሳ ከዚህ ቀጥሎ ያለው ትውልድ አሁንም እየሰራ ያለው ትውልድ ይሄንን ምሳሌ ወስዶ በጽናት የወንጌሉንም አገልግሎት እንዲያገለግል የልማቱንም አገልግሎት እንዲያገለግል ለማሳሰብ ይወዳለው። ከዚህ በተረፈ ሕይወት ቲቪ እዚህ ድረስ መጥቶ ይሄንን ቀርጾ ለመላው ዓለም ለማስተላለፍ ስላደረጋችሁ ትጋት ሁሉ እግዚአብሔር አብዝቶ ይባርካችሁ። እናመሰግናለን። ጌታ አብዝቶ በረከቱን ያብዛላችሁ። በደቡብ ምዕራብ ቀጠና ቃለ ሕይወት ቤተክርስቲያን ውስጥ ካሉ አንጋፋ ህብረቶች መካከል አንዱ የጋሞ አጥቢያ ቤተክርስቲያናት ህብረት ነው። ከዚህ ከመዋቅር ለውጡ ጋር አንዳንድ ሁኔታዎች ቢከሰቱም አሁን አስረው አስፈራርቶ ለመውሰድ ሙከራ ያደረጉ ምቾት እንዳያስረሳን፣ ድሎት እንዳያስረሳን ያ ደግሞ የቀድሞ አባቶች ያመጡት ወንጌል እንዳይበረዝ ነው ዋናው ትልቁ ተልእኮ። እኛ እናቶች በጣም ብዙ ቻለኞች ነበሩ፣ ግን አባቶቻችን በስደት ሰዓት ጨንቻ ማረሚያ ቤት ታስረው ራሳቸው የሚቀበሩበትን ጉድጓድ ቆፍረው ልጆቼ አደራ ተቀበሉ፣ የጌታን ወንጌል ይሸከሙ፣ ከኛ በላይ ሆኑ፣ ጌታ ዕድሜ ይጨምራቸው፣ ጌታ ይባርካቸው፣ በዘር ሁሉ እናንተን ጸለዩ፣ እሱ ፊት ለፊት ይሄዳል። የአፕልን ግንዛቤ በኢትዮጵያ ደረጃ አፕል ምርትን እንደሚሰጥ ማሳወቅ የቻለው ጋሞ ቃለ ሕይወት ቤተክርስቲያን ነው። ይህን ይወቁ፣ ለልጆቻችሁም አስተላልፉ።